እስቲ ኢምራን ማን ነው? ኢምራንን እንተዋወቀው። አስተዳደግህንም አንድ ላይ እስቲ ንገረን። ሀይቡና ኢንሻአላህ ጀዛከላህ። አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ወባዕድ። በድጋሚ አሰላሙ አለይኩም ብያለሁ። ኢንሻአላህ ያው ወደ መልሱ ስገባ በሚዲያ መጠሪያ ኢምራን አፖሎጀቲክስ በሚል እታወቃለሁ። ፎከስ አድርገን የሚሰራው ደግሞ በግለሰብ ደግሞ እኔ ማለት ነው ንጽጽር ላይ ነው። ማለትም ዲነል ኢስላምን ከወገኖቻችን እምነት ጋር በማነጻጸር የምናስተምርና የምንወያይ ወንድሞች ነን። ከነሱ ወንድሞች መካከል ደግሞ አንደኛው እኔ ኢምራን እባላለሁ ማለት ነው። ይሄ በቃል ኢንሻአላህ ወደ አስተዳደግ ልገባ ወይስ? ኸይር ያው ወደ አስተዳደግ ስንገባ አልሐምዱሊላህ ያው ያደግኩበት የሙስሊም አካባቢ ነው፣ ሙስሊሞች ያሉበት ማለት ነው። በዲነል ኢስላም እንዲሁም ደግሞ በመስጂድ አካባቢ መስጂድ ላይ ያደግኩት ብላችሁ ማውተር ትችላላችሁ፣ ሙሉ እድሜም ማለት ነው። ያው በህፃነቴ የተማርኩባቸው ትምህርት ቤቶች ሁሉም ኢስላሚክ ትምህርት ቤቶች ናቸው። ኢስላሚክ ናቸው ስንል ሙሉ ስለ እስልምና የሚሰበክባቸው ኢቨን መስጂድ ያላቸው ትምህርት ቤቶች ነበር የተማርኩት አልሐምዱሊላህ። እዛም ላይ ያው ዳዕዋ በማድረግ እንዲሁም ደግሞ ኢቭን ኹጥባ ራሱ በማድረግ የተለያዩ ስራዎችን ሰራ ነበር ማለት ነው። እና ያው እስከ 7ኛ ክፍል ያለው አስተዳደግ ይህን ይመስላል። ከሱ በመውጣት ደግሞ ቂራአት ላይ አልሐምዱሊላህ በዛም እድሜ ቢሆን ኪታቦችን መቅራት ጀምሬ ነበር። አረብኛ ጋር ስለሆነ ለኔ ብዙ ኪታቦችን ለመቅራት ሞክሬያለሁ። ቁርአን ኦልሞስት ያከተምኩት 6ኛ ማን ክፍል ሆኜ ነው። ያው ሙሉ ለሙሉ ጨርሻለሁ ማለት ነው። ከቁርአን በኋላ ደግሞ የተለያዩ ኪታቦችን ከዛ እድሜ ጀምሮ በጣም ብዙ ኪታቦችን በሚባል ደረጃ ቀርቻለሁ። ከዛም በኋላ በመቀጠል ደግሞ ከ7 በኋላ ያለውን ታይም ደግሞ ከፍ ያሉ ኪታቦችን በመቅራት እንዲሁም ደግሞ በማቅራት አሳልፌያለሁ ማለት ነው። ኢንሻአላህ የተለያዩ ክስተቶች አሉ፣ እነሱን ደግሞ በኋላ እናወራባቸዋለን። ማሻአላህ ገና ጅማሮን የኢምራንን የህይወት ጅማሮን ገና ስናየው ከኪታብ ጋር የተያያዘ ከትምህርት ጋር በተያያዘ ከእስልምና ጋር ያለውን ግብግብ ነው በደንብ እያሳየን ያለውና ሁለተኛው ጥያቄ አድርጌ ላነሳት የነበራትን ምንድነው የእምነት ህይወት ጅማሮህ ምን ይመስላል? በደንብ ማወቅ የምፈልግበት ነገር አለ። ለምሳሌ ሁላችንም ጋር አለ። ለምሳሌ እኔ ጋር የእስልምናን ጣዕም የተረዳሁበት የእስልምናን የሆነ ጣዕሙን ነገር የተረዳሁበት የራስ የሆነ ጊዜ አለው። ለምሳሌ በልጅነቴ በዚህ ጊዜ ላይ ብዬ ማስታወሳቸው የእኔ ነገራቶች ይኖራሉና ኢምራን ዛሬ ለእስልምና እንደዚህ ግብግብ እየፈጠረ ቲክቶክ ላይ እስከ ማታ ድረስ እያደረ ከሌሎች ወገኖች ጋር ግብግብ እየፈጠረ እስልምና እንዲፌንድ እያደረገ ይገኛል። ግን እስቲ የመጀመሪያ ኢምራን የእስልምናን ጣዕም አግኝቼበታለሁ ብሎ የሚያስብበት የሆነ ለዛውን ላህኑን በደንብ አግኝቼበታለሁ ብሎ የሚያስብበት ጊዜ መቼ ነው? እስቲ እሱን በደንብ ንገረን። ኸይር ኢንሻአላህ። ያው ቅድም እንደገለጽኩልህ ቂራአት ላይ እንዲሁም ደግሞ ከህፃነት ጀምሮ ቁርአን እየቀራሁ ነበር ያሰለፍኩት። ግን እዚህ ጋር በጣም ሱብሃንአላህ የሚያስብል ነገር ልናገር እፈልጋለሁ፣ የሚያስቅም ማለት ነው። እሱም መሰላችሁ 5ኛ ክፍል ምናምን ሆኜ ወይ 4ኛ ክፍል አካባቢ ሆኜ ማለት ነው ቁርአን 8 ጁዝ ያልሻለሁ። በደንብ አዳምጡ። ቁርአን 8 ጁዝ ድረስ ቀርቻለሁ። ግን ደግሞ ስቀራ ማለት ነው ማንበብ አልችልም አረበኛ ማንበብ አልችልም። ታዲያ እንዴት ነው የቀራኸው ካላችሁኝ የኛ መድረሳ እንዳሁኑ አይደለም። ድሮ ስንቀራ ብዙ ሰዎች ይቀመጣሉ። ከዛ ከፍ ያሉ ልጆች መጥተው ሁላችንም ያቀሩናል። ዳግመን እንቀራና ሐፍዘዋለን በቃላችን ማለት ነው። እንደዛ ነበረ እና ወደ ኋላ ተመለስቼ ብጠይቁኝ ከሆነ ጊዜ በኋላ ረሳዋለሁ፣ አላውቀውም። እና ተርኒንግ ፖይንት ብዬ የማስበው እናቴ አልሐምዱሊላህ ዲን ላይ በጣም ጎበዝ ናት። ብዙ ኪታቦችን የቀራች ጀግና ናት ያለኝ አልሐምዱሊላህ። በሆነ አጋጣሚ እሷ የምታውቅ ቁርአን እንደምቀራ ነው። እስኪና ዛሬ ይቅራልኝ ብላ ትጠይቀኛለች። ምንም ነገር አላውቅም። ከዛ ሰዓት ጀምሮ እሷ ራሷ ሙሉ ሐረካ ጀምሮ እያንዳንዱን ቂራአት እንዴት እንደሚነበብ አስተማረች ማለት ነው። ከዛ በኋላ አልሐምዱሊላህ እያሻሻልኩ መጣሁ። ይህን ስላችሁ ግን እንደዛ እንኳን ህፃን ሆኜ አልሐምዱሊላህ አረበኛ ይቀለኝ ነበረ። ያደኩት ትንሽ አረበኛም ስለሚወራ አረበኛ ለምጄ ነበር ማለት ነው። ስለዚህ ኪታብ ስቀራ እሱ ነገር ቀለለኝና የመጀመሪያ ሐላወተል ኢስላም አገኘሁ ብዬ የማስበው የዛ ሰዓት ነው ማለት ነው። በመቀጠል ያው ቁርአን ከቀራው በኋላ አልሐምዱሊላህ ሼክ ሐሰን ይባላሉ፣ አላህ ይርሐማቸው፣ አላህ በጀነት ያገናኘን። ቁርአን አስከተሙኝ። ቁርአን ከጨረስኩ በኋላ ወዳውኑ ኪታብ መቅራት የጀመርኩት ማለት ነው። ኪታብ መቅራት ስጀምር የዛን ጊዜ የአቂዳ ኪታቦችን ሞር ፎከስ አድርጌ የሚቀራ ፊቅህም አልፎ አልፎ ማለት ነው። በቂራአቱ ትንሽ ከፍ እያለን ስንመጣ አንድ መድረሳ አለ ቄራ መስጂድ ታውቁታላችሁ።
መድረሰተል አንደሉስ ይባላል። ኮርስ አለ ኢስላሚክ ኮርስ ማለት ነውና እዛ ኮርስ ላይ እኔ የክረምት ኮርስ ነው ከዛም ጨምራ ማለት ነው ገብቼ ስለ ዲነል ኢስላም በሰፊው ተማርኩ ማለት ነው። እዛ ላይ ደግሞ ስለ ፊቂ፣ ስለ አቂዳ፣ ኢቭን ስለ ቂራአት፣ ስለ ሐዲስ በደንብ እውቀቶችን አገኘው ማለት ነው። አይ ቲንክ የዛ ሰዓት 5ኛ ደረጃ ነበርኩኝ። 5ኛ ደረጃ የሚባለው ደረጃ አለው ክላስ ማለት ነው። እና በዛ ተምሬ አልሐምዱሊላህ ብዙ እውቀቶችን አዳብሬ ያለው ማለት ነው። ከሱም በተጨማሪ ደግሞ ቅድም እንደገለጽኩላችሁ መርከዞች የተማርኩባቸው ትምህርቶች የእስላም ትምህርት ቤቶች ነበሩ። ስለዚህ በጣም ብዙ እውቀቶችን አግኝቻለሁ ማለት ነው። ግን እዚህ ጋር ስለ ክርስትና እውቀት የጀመርከው መቼ ነው? ማንበብ የጀመርከው መቼ ነው ካላችሁኝ ተርኒንግ ፖይንቷ እዚህ ጋር ናት። እሱ ምንድነው? ቁርአን ካከተምኩ በኋላ እናቴ የሆነ ነገር ቃል ገብታኝ ነበር። ቃል የገባችኝ ነገር ደግሞ ምንድነው? ቁርአን ካከተምክ 5 መጽሐፎች እገዛልሃለሁ የሚል ነበር። ኦኬ። ስለዚህ አልሐምዱሊላህ ቁርአን ጨረስኩኝ፣ አከተምኩ። የዛ ሰዓት 5 ኪታቦች ሊገዙልኝ ነው ማለት ነው። ያ መጽሐፍ ሊገዛ መርካቶ ተሄደ ማለት ነው። ሲኪን መርካቶ ከመጽሐፎቹ መካከል አንደኛው መጽሐፍ የትኛው ነበረ? ይሄኛው መጽሐፍ ነበር። ያው ተዘርግቶ በሚሸጠው አይኔ ውስጥ ገባና ገዛሁት ማለት ነው። ስለዚህ ስለ ክርስትና ለመጀመሪያ ጊዜ እውቀት ያገኘሁት በዚህ መጽሐፍ ነው። ኦኬ አክቹአሊ ይሄንን ሙሉ አላነበብኩትም ነበር፣ ግን መጀመሪያ አካባቢ እንደሆነ ምልክት ነገር ያልኩ ለማንበብ ሞክር ነበር። ያው ይከብዳል ለመረዳት፣ ለምን ጭራሹን አይዲያውም አልነበረኝ። እንዳልኳችሁ ደግሞ የሙስሊም አካባቢ ነው። ስለዚህ ለመጀመሪያ ጊዜ ወደ ንጽር የገባሁት በዚህ መጽሐፍ ነው ማለት ነው። ቀጥሎም ደግሞ እስከ 9 ድረስ ባለው በጣም ብዙ ኪታቦችን ቀርቼ እንዲሁም ደግሞ አጋጣሚ ሰፈር ቀየርን። ሰፈር ቀየረ ደግሞ ሼክ ባህሩ የተባሉ ታላቅ ሼክ አሉ። እሳቸው ላይ ሰሂህ ቡኻሪን መቅራት ጀመርኩ ማለት ነው። የዛ ሰዓት አልሐምዱሊላህ ብዙ እንትኖችን አሳልፈናል በዳዕዋም ማለት ነው። ትምህርት ቤት ላይ ትልቅ ጀማዓ ነበረን። በጀማዓው ደግሞ ብዙ ኪታቦችን እናቀራለንም እንቀራለንም። ኢቭን ደግሞ ከሱም በተጨማሪ መስጂድ ውስጥ ሱብሂ ብትሉ ከሱብሂ በኋላ ከአስር በኋላ እንዲሁም ነው ከኢሻ በኋላ በእነዚህ ጊዜያት በሙሉ ኪታቦችን እንቀራ ነበር። ከመግሪብ እስከ ኢሻ ደግሞ ቁርአኖች ለተማሪዎች እናቀራ ነበር ማለት ነው። በዚህ እያልን ቀጠልን። ከዛ አሁንም ተርኒንግ ፖይንት 10ኛ ክፍል ነው። 10ኛ ክፍል የኮሮና ላይ የኮሮና ኢንሻአላህ ሌላ ጊዜ እናወራበታለን። 10ኛ ክፍል ስገባ አጋጣሚ የገባሁበት ትምህርት ቤት አዲስ ሰፈር ነው። የክርስቲያኖች ትምህርት ቤት ነው። ስሙ ራሱ የክርስቲያኖች ነው። 7ኛ ቀን አድቬንቲስት ቤተክርስቲያን ተብሎ የሚጠራ ትምህርት ቤት ነው። የሚሽን ትምህርት ቤት ማለት ነውና እዛ ስገባ ነው ብዙ ነገሮችን ማወቅ የጀመርኩት ማለት ነው። እዛ ስገባ ሙስሊም ያለው አንድ ልጅ ብቻ ነው፣ ሌላ ሙስሊም የለም። በየቀኑ መጽሐፍ ቅዱስ ይነበብልናል፣ እንዲሁም ደግሞ ያጸልዩናል በእነሱ ማለት ነው። ሁል ጊዜ መድረክ ላይ ይጸልያል። ሁሉ አስተማሪ ሲጀምር ጸልዩን የሚጀምረው እና ደግሞ ሁል ጊዜ በየሳምንቱ የመጽሐፍ ቅዱስ ክፍለ ጊዜ አለ። ስለዚህ በዛ ሰዓት ትንሽ እውቀቶችን አገኘው እና ያው የካፊሮች ተንኮል ማለት ነው በጣም ተንኮላቸው ሚሽነሪ ዳዕዋ ወይም ደግሞ አምላካችን የሚያስታውስ በዚህ መንገድ ነው። አሁን ትምህርት ቤት ከፈቱ አይደለም? ትምህርት ቤት ከፍተው በሁሉም ክፍተት ላይ ስለ መጽሐፍ ቅዱስ ስለ እግዚአብሔር ነው የሚያስተምሩት። አልሐምዱሊላህ የዛ ሰዓት እኔ እስልምናዬን በደንብ አቅ ነበር። ስለዚህ ኢቭን ከሱ ማለፊ ዲፌንድ እከራከር ነበር። ፊዚክስ አስተማሪ ነበርና ፊዚክስ አስተማሪ በጣም ያስቀኛል። ጴንጤ የሆነ አንዴ ኦርቶዶክስ ይቀያየራልና ሁልጊዜ እየመጣ ስለ እምነት እኛን ያወራናል። ሲያወራን ግን እኔ ዝም አይለውም፣ መሀል ላይ እናገር ነበር ማለት ነው። እና ዋናው ስለ ክርስትና እውቀት ያገኘሁባቸው መንገዶች እነዚህ ናቸው። አንደኛ የተማርኩበት ትምህርት ቤትና ይሄኛው መጽሐፍ ማለት ነው። አሁን ይምሩ እነዚህን በልጅነት ላይ እንዴት የእምነት ህይወት ጅማሮ እንዲጀመረ ብዬ ስጠይቀ ብዙ ነገራቶችን ነግረኝ ነበርና አይምሮ ላይ ምን አይነት ጥያቄ መጣ መሰለ? እቺን አሁን ያሳየህንን መጽሐፍ ክርስቶስ ማን የሚለውን መጽሐፍ ልክ ስታነበው ዋናው ዓላማ ምንድን ነበር? ነገ እንደዚህ አይነት እዚህ ደረጃ ደርሼ እንደዚህ ዲፌንድ የማደርግበት ደረጃ ደርሳለሁ የሚል ትንሽ ራሱ ሀሳብ ነበረ? የሆነ እንትኑ ራሱ ነበረ? በተአምር አልነበረኝ። በተአምር እቺ መጽሐፍ ሳነባት መጽሐፉ ተገዝቷል። አክቹዋሊ ሙሉ አነበብኩትም ብያቸዋለሁ። ለማንበብ ግን አንድ ቀን አጋጣሚ ተፈጠረ። ቴሌግራም ላይ ምን ያደርጋሉ? እየመጡ ምን ያደርጋሉ? የሆነ ይጽፉልሃል፣ የሙስሊም ፕሮፋይል ካረክ ማለት ነው፣ ስለ ክርስትና ሊሰብኩ። የዛ ሰዓት ብቻ ለመመለስ ማለት ነው ለመመለስ ይሄን ጥቅስ ይሄ ቦታ ይታያቸዋል ያስባለሁ። የዮሐንስ ወንጌል እቺ ጥቅስ አያችኋት? እቺ ጥቅስ ተቅሼ ለሰው ልክ ያለው ሌላ ግን መጽሐፉን ሳነበው ጀስት እንደ መጽሐፉነቱ ነው እንጂ በህይወቴ ንጽጽር ላይ ሰራለሁም የሚል ሐሳብ ኑሮኛ ያውቅም። አብዛኛው እንዳልኩ ሙሉ ፎከሴ እስልምና ላይ ነው።
ማሻአላህ አላህ ሱብሓነሁ ወተዓላ እሱ የሚፈልገውን ሰው እንዴት አድርጎ እንደሚያንጸው በምን አይነት መንገድ ራሱ እንደሚያስገባው ያየንበትና የተማርንበትም ነው ብዬ አስባለሁ። የብዙ ሰዎችን ታሪክ ካየነው ነገ የሚደርሱበት ያ ልዕልና ያ ከፍታ ቦታ ላይ በምን አይነት ደረጃ ምን አይነት ተርኒንግ ፖይንት እንደሚያነሳቸው አይታወቅም እና የኢምሩን ጅማሮ በጣም የሚገርም ነው። ማሻአላህ በጣም ደስ ብሎኛል። በትምህርት ቤት ህይወትህ ላይ ማንሳት የምትፈልጋቸው ምናልባት አሁን የትምህርት ቤትን ህይወትህን በአብዛኛው ገረፍ ገረፍ አድርጋ ያነሳህንን ነገር አለ፣ ግን የትምህርት ቤት ህይወትህ ምን ይመስል ነበር? ከጓደኞች ጋር ነን ሙስሊም የሆኑ ጓደኞች ነበሩ ወይ? ከእነሱ ጋር የነበረህ ቅርርብ እንዴት ነበረ? ሙስሊም የሆኑ ጓደኞችም ከአንተ ጋር እንዳሉት ሆነው ግን ነን ሙስሊም ከነበሩ ሰዎች ጋር የነበረህ ቅርርብ እንዴት ነበረ? ከእነሱ ጋር የነበረ አፕሮች እንዴት ነበረ? በእምነት ጉዳዮች ላይ ትወያዩ ነበር? በልጅነት ጊዜም ራሱ ቢሆን ማለት ነው በእምነት ጉዳዮች ላይ ትወያዩ ነበር? እኔ አሁን አንድ ማስታውሰው በህፃንነት ከአንድ እንደዚህ ከኛ ጋር በሰርቪስ የሚሄድ ልጅ ነበርና ከእሱ ጋር ስለ እምነት ጉዳይ ነው እንደዚህ አውርተ ነው ከዛ በኋላ ዲፌንድ አደረግ ነው። ልክ ዲፌንስ ስናደርገው እሱ በቃ ልጅ ነው እኛም ልጅ ነን፣ በቃ ስጁድ እያደረገ መሬት ላይ እየተነሳ በቃ እኔ ሰልም ያለው ናን እያለ ሄደ። ያው አሁን የደረጃ ደረሰ ልጁ ምናምን ብዙም አናስታውሰውም፣ ግን በጣም ህፃን እያለን ነው ይሄ በልጅነት ራሱ ያለ ከነሱ ጋር የነበረን እንትን ነው ይሄ ኢንትራክሽን ማለት ነው። እና እንደዚህ አይነት እንትኖች ነበሩ ወይ ትምህርት ቤት ላይ ጓደኞች ጋር እንዴት ነበር? ከስቴስን አንዳንድ ነገር ልታነሳልኝ። ቅድም እንዳልኩ ትምህርት ቤት ላይ ካፊር የለም፣ በቃ አብዛኞቹ ሙስሊም ናቸው። ካፊሮች ጋር የመወያየት እድሉን አላገኘሁም። ግን እንዳልኩ በጣም የሚለየው ነገር ትምህርት ቤቱ መስጂድ አለው፣ ጀማዓ ቦታ ነበረው ትምህርት ቤቱ። መስጂድ ስላችሁ ትልቅ መስጂድ ሳይሆን በቃ የሆነ የሚሰገድበት ቦታ ነበር። እዛ ላይ በጣም ብዙ ስራዎችን ሰርተናል። ኢቭን ኪታቦች ይቀሩ ነበር፣ ኪታቦችን ናቃ ነበር። ኢቭን ጁምዓ ራሱ ይሰገድ ነበር። እዚህ ጋር የሚመክራችሁ ነገር መሰላችሁ ከስር ላላችሁ ትምህርት ቤት ህይወት ቀያሪ ነገር ነው። ሁሉን ሰው የሚቀርጸው ትምህርት ቤት ነው። ኦኬ። ስለዚህ እናቶች ካላችሁ ልጆቻቸውን የምታስገቡበት ትምህርት ቤት ምረጡ። ኦኬ። አብሶ አዲስ አበባ ያላችሁ በጣም ብዙ የካፊር ትምህርት ቤቶች አሉ፣ ክርስትና የሚሰበክባቸው ሰዎችን የሚሸጉሉበት፣ እንዲሁም ደግሞ ከሱ በማለፍ በጣም ብዙ ብልግና የሚሰሩበት ትምህርት ቤቶች አሉና ጥንቃቄ እናድርግ። እኔ ግን እንዳልኳቸው አልሐምዱሊላህ የተማርኩት መርከዘል ቡርሃን ይባላል፣ በጣም ታዋቂ ኢስላሚክ ትምህርት ቤት ነው። ስለዚህ አብዛኛው ጊዜ የነበረኝ ግንኙነት ለቂራአት ነው እንጂ ክርክሮች አለብን። ሜይ ቢ ግን ካሉ የሆነ እንወጣና ምሳሌ ያልሰገዱ ካሉ እንዲሰግዱ ማድረግ፣ እንዲሁም ደግሞ ጀማ ቦታ የሚያመጡ ካለ ለማምጣት እንሞክር ነበር። ግን ክርክር ካልከኝ አዎ 10ኛ ክፍል እንዳልኩ የጴንጤ ትምህርት ቤት ስንገባ የዛ ሰዓት ስንገባ ኢቨን አስተማሪ ጋር ራሱ ወያይ ነበር እና ስኬታማ ቀን ብዬ የማስበው መሰለ እየተወያየን አንዲት ሴት ናትና አይ ቲንክ ስሟ መጥቀስ አያስፈልግም። እየተወያየን እስልምና እኮ ከጊዜ በኋላ የመጣ ነው፣ ክርስትና ግን ድሮ ጀምሮ ነበር አለችኝ። ከዛ እሺ አልኩኝ። እኔ አሁን መጽሐፍ ቅዱስ ምን እንደሆነ አላውቅም። እሺ ከመጽሐፍ ቅዱስ አምጪልኝ አልኳት። አጣች። እኔ ግን ዝም ብዬ ከቁርአን ጠቅስ ሆና ነገርኳት ምናምን። አሁን ስንከራከር ማስሚያ ማጣን፣ ለኔም እውቀትም የለኝም የዛ ሰዓት በክርስትና። ሌላ ሰው ጠራና እስኪ ከእስልምናና ከክርስትና ማን ይቀድማል ማለት ነው። ልጅ ሴት ናት አክቹዋሊ እሷ። ከዛ በኋላ ምን መለሰ? እስልምና ነው አለ። በቃ አሸነፍኩ፣ ደስ አለኝ። ልጅቱ በቃ ፈልጌልህ እመጣለሁ ከመጽሐፍ ቅዱስ ብላ ሄደች። ብታመጣልኝም እንኳን አላውቀውም፣ ግን እንደሌለ ራሱ የዛን ጊዜ ራሱ እረዳዋለሁ። ለምን ክርስትና የሚባለው ሲምፕሊ ስታስቡት የሰው ፈጠራ እንደሆነ ከላይ አይታችሁ መውሰን ትችላላችሁ። እና የመጀመሪያ እንትን ብዬ ማስባት እሷ ናት። በተጨማሪ መንገድ ላይ ያው እየመጡ እንደዚህ የሚሰብኩ አሉ። ልከራከር አልችልም የዛ ሰዓት፣ ለምን እውቀቱ አልነበረኝም በመጽሐፍ ቅዱስ። ባይ ዘ ዌይ አጎቴ ቀይ መስቀል ይሰራ ነበርና ቀይ መስቀል ሲሰራ መጽሐፍ ቅዱስ ይሰጣል። የሆነ ጴንጤ ከውጭ ጋር የሚመጡ ሰባኪዎች ናቸው። ባይዘ ጴንጤዎች ተንከራቸው ልንገራቸው፣ በሁሉም ነገር ነው የሚገቡት። እርዳታ ባለበት በሙሉ ጴንጤ አለ። ኦኬ። እርዳታ እየሰራ በውስጥ ደግሞ ሙስሊሞችን ሹብሃ ለመፍጠር ይሞክራልና መጽሐፍ ቅዱስ ይሰጡታል። ያቺን መጽሐፍ ቅዱስ የመጀመሪያ የዮሐንስ ወንጌል የሚለውን ብቻ ከላይ ያለውን አንብቤዋለሁ። ሌላ ግን መጽሐፍ ቅዱስ ምን አለ የሚለውን ነገር አላውቅም ነበር። ያቺ ናት የመጀመሪያ ውይይት ብዬ የማስበው። ማሻአላህ ተባረከላህ። አሁን ወደ አጓጊው ነገር አጓጊ የነበረውን ነገር ወደ አጓጊ ወደሆነ ነገር ጠልቀን የምንገባበት ይመስለኛልና ኢምራንን አሁን ብዙ ሰዎች የሚያውቁት በንጽጽር ላይ ነው። በአብዛኞች ሰዎችም እዚህ ያሉት ሰዎች የሚያውቁት በንጽጽር ስራ ላይ ነውና እንዴት ነው ኢምራን ወደ ንጽጽር ስራ ለመግባት የወሰነው? በዛ ሰዓት ላይ አንተ አሁን ከጓደኛህም ጋር ይሁን ወይም ደግሞ መንገድ ላይ ስትል የእስልምናው ያለህ ፍላጎትና ሂማው ነው እንድትከራከርና እዛ ቦታ ላይ ዲፌንድ ለማድረግ የምትሞክረው። አሁን ግን በቃ ኢምራን እኔ ካሁን በኋላ የንጽጽር አፖሎጂስት ሆኜ መግባት ፈልጋለሁ፣ በዛ ላይ መቀጠል ፈልጋለሁ ብለህ የመጀመሪያው ተርኒንግ ፖይንት ወደዚህ እንድትገባበት ያደረገህ ነገር
ምንድን ነው የሚለውን አንሳልንና በዛውም ደግሞ ገጠመኞች ብዙ ይኖረዋልና ዋና ዋና የምትላቸው መነሳት አለባቸው ለምታስባቸው ገጠመኞች ለብዙ ሰዎች ትምህርት ይሆናሉ ብዬ ስለማስብ እነዛን ገጠመኞች አያይዘህ ብታነሳልን ለቀጣይ የምናነሳቸው ጥያቄዎች ጥሩ ማጣፈጫ ይሆናሉ ብዬ አስባለሁ። ኸይር ኢንሻአላህ። ወደ ንጽሩ ስንመጣ ያው ንጽር ብዬ ኦፊሻሊ የጀመርኩት ቲክቶክ ላይ ነው። ቲክቶክ ላይ የጀመርኩበት ምክንያት አዕዳኡል ኢስላም ነቢዩ ሰለላሁ ዐለይሂ ወሰለም ያንቋሻሉ፣ ይሳደባሉ። ከመሳደብም አልፎ ላይቭ እየከፈቱ ብዙ ስድቦችን ይናገራሉ፣ እንዲሁም ደግሞ ሰዎችን ያጭበረብራሉ። ምን ተፈጠረ? እንደዚህ ኖርማል ቀን ላይ ጁምዓ ቀን ነበር አስታውሳለሁ። ከጁምዓ ሰላት በፊት 5 ሰዓት አካባቢ ነው ሰዓቱ። ሊሆን ላይቭ አየሁ። ላይቭ ላይ ኢነላህ ወመላኢከተሁ ይሰሉና ዐለ ነቢ የሚል የቁርአን አንቀጽ አይደለ? እሱን ይዘው አላህ ይሰግዳል እያሉ ሲያጭበረብሩ ሰማሁ። ያው እዛ ሰዓት በጣም ከምላችሁ ከ5 ዓመት በፊት ነው እንግዲህ አስቡት። በጣም ብዙ ነገር ፈራ ነበር። ስለዚህ አልገባሁም። ጀስት አይቼ ብቻ ፎሎ አድርጌ አለፍኩ። ፎሎ አድርጌ ለመጀመሪያ ጊዜ በቃ ንጽር የሚባለው ነገር ይሄን የሰማሁት። ኦኬ። ቀጣይ ቀን ምን ተፈጠረ? አንዱ እንደዚሁ የነሱ ላይቭ ከፍቶ ይሳደባል። ምን እያለ ይሳደባል? በእስልምና የዝሙት ልጅ ማግባት ይፈቀዳል እያለ ይዋሻል። በጣም ተናደድኩ። ደግሞ ኪታቡን አውቀዋለሁ። ከፍቼ ያየሁት ኪታቡና አይልም፣ ከስር ውሸት እንደሆነ ይናገራል። ወዲያውኑ ምንድን ያደረኩት ገስት ላኩኝ። ያው በዛ ሰዓት ሌላ አካውንት ነበረኝ፣ የራሴ አካውንት። የአካውንት ግን ላይቭ ገባሁበት። ጀስት ቁርአን ነበር የሚያውቀው። ላይቭ ስገባበት ፊቴን አየና ዘጋብኝ። አንደር ኤጅ ብሎ እድሜ ያልሞላም ብሎ ዘጋብኝ። ሌላ አካውንት ከፍቼ ወዲያውኑ ገባሁ ማለት ነው። ሲገባ ያው አረበኛ እንደማነብ ገባውና አረበኛውን አንብበው አለኝ። ያው ታውቀለ ጥሩ ነገር ነው በቃ ሙሉ አስረዳለሁ ብዬ ሙሉ አነበብኩት። አረበኛው ሙሉ አንብቤለት አስረድቼው አምኖ ሳንከራከር በቃ ተለያየን በሰላም ከተለያየን በኋላ ግን የካፊሮች ተንኮል ምን ያደረገ መሰለህ? ያችን አረበኛ ያነበብኩባትን ፓርት ብቻ ቆረጣትና ፖስት አደረገው። አሁን ለሚሰማ ሰው ምንድን ነው የሚመስለው? እኔ የዝሙት ልጅ ማግባት ይፈቀድ ያልኩ ነው የሚመስለው። አይ ቲንክ ሪከርዱ ራሱ ወይም በኋላ አሰማችኋለሁ አለ። ስሰማው በጣም ደነገጥኩ። አሁን የገባሁት አስረድቼዋለሁ። ኢቭን አምኖ ነው ላይቭን የዘጋው። ግን አልሐምዱሊላህ አላህ ስራ ይገርማል። አሁን ይሄ በሙሉ የካፊሮች ስራ ነው። ግን አልሐምዱሊላህ በኋላ ጠቀመኝ። አሁን ባገኘው ሰው አመሰግነዋለሁ። ሲለቅብኝ ከዚህ በኋላ በቃ እንደ መከታተል ጀመርኩ እንጂ መልሼ በቃ እጠፋ ነበር፣ ቀጣይ ቀን አልገባም ነበር። ግን ሲለቅብኝና ሪከርዱን ሳይ በጣም ስሜታዊ ሆንኩ። እንዳውም እዚህ ጋር ያለው ስሙት። የዚና ልጅ የራሱ ልጅና የዚና ልጅ አትፈቀድ ማግባት ይፈቀድለታል ይላል። ጭጭ ነበር ከዛ ተጣፉ ወለኝ እንግዲህ እናችን ቆርጦ የዝሙት ልጅ ማግባት ይፈቀዳል ብሏል ኢምራን ብሎ ፖስት አደረገብኝ። ፖስት ሲያደርግብኝ ወዳውኑ በቃ እኔም እነሱ ቤት መግባት ጀመርኩ ማለት ነው። እና ውይይቶች በጣም ብዙ ጊዜ አደርጋለሁ ካፊሮች ቤት። ካፊሮች ውይይት ሳደርግ ምን ነገር አስተዋልኩ መሰለህ? ሙስሊሞች ደስ ይላቸዋል በውይይቱ መካከል። ኢቭን በቃ ካፊሮችም ራሱ ይሄ ነው እንደ የሚል ነገር በቃ የሆነ መታዘብ ጀመሩ። መታዘብ አይ ቲንክ እንትኖችም አሉ እዚህ ጋር ብትመለከቱ በቃ እንደዚህ አይነት ኮሜንቶች መስጠት ጀመሩ፣ ካፊሮች ራሱ ማለት ነው። ካፊሮች ሙስሊሞችም የሆነ በቃ ማበረታታት ጀምሩ። ኦኬ ስለዚህ እስልምና ላይ የሚዋሹ ሰዎች አሉ፣ ኃላፊነት አለብኝ የሚል ነገር በቃ ውስጥ ገባ። ስለዚህ በሙሉ ያንን አካውንት የንጽጽር አካውንት አደረኩት። እነሱ ቤት ነው የምውለው፣ ጥያቄዎችን መለስላቸዋለሁ፣ እንወያያለን። ግን ይገርምሃል እነሱ ጋር ስንውል ራሱ ምንም እንትን የለብን። በቃ ጥያቄ መለስላቸዋለሁ خلاص በቃ ደስ ይላቸዋል፣ ወይም ደግሞ ሙስሊሞችም ደስ ይላቸዋል። በቃ ጨርሰን እንወጣለን። ይሄ ነበር ኦኬ። ስለዚህ ኦፊሻሊ ወደ ንጽጽሩ ገብቻለሁ ማለት ነው። ዳው ታውቁታላችሁ ሚዲያ ላይ ማለት ነው። ላይቭ ከፍቶ ነበርና ስነካው ላይቭን ከስር ኢምራን የሚል አየና ወዳውኑ ኢምራን ናገባ ነገር አለኝ። እንደዚህ ካፌ ቤት አይቻለሁና ፕሊስ ላወራ እፈልጋለሁ አለኝ። ገባሁ እና አወራሁት ምናምን ተንኮላቸው ምናምን ነገረኝ እና ከሙስሊሞች ጋር አስተዋወቀኝ። ከገባቸው አሁን እኔ የማስበው በቃ እኔ ብቻዬን ነኝ ብዬ ሁልጊዜ እየገባሁ እነሱ ጋር ስከራከር ነው የሚለው ለማን በቃ ብዙ ጊዜ ማለት ትችላላችሁ። በቃ ሪከርዶችም አክቹዋሊ አሉ። ኢንሻአላህ እንዳውም አካውንቱን ነግራችሁ የት እንደምታገኙት ማለት ነው። በቃ እንደዚህ ስወያይ ነው የምውለው ካፊር ቤት ማለት ነው። አቡ ሳላህ ምን ያደረገ ከሙስሊሞች ጋር አስተዋወቀኝ እና ወደ ንጽጽር የገባሁበት ይሄ ነው። ኢንሻአላህ ቀጥሎ ያለው በሰፊው እናወራበታለን። ግን እዚህ ጋር የማመሰግናቸው ሁለት ሰዎች እነማን ናቸው? አንደኛው ካፊሮች አመሰግናችኋለሁ። በምን አንጻር ካላችሁኝ ባጭበረብሩ እስልምና ላይ እንደዚህ ሹብሃት መንዛት ባጀመሩ ነው እስካሁን ወደዚህ አንመጣም ነበረ።
ነካክታችሁን አልሐምዱሊላህ ያው ከመመለስም አልፎ እዚህ ደርሰናልና አመሰግናቸዋለሁ። ቀጥሎ ደግሞ ያው ወንድም አቡ ሳላህ ለመጀመሪያ ጊዜ እሱ ነው ወደ ንጽሩ እንደመጣ ያደረገኝና ሁለቱም ማመስገን እፈልጋለሁ። ቀጥሎ ወንድም። ማሻአላህ ተባረከላህ። በጣም ነው የሚገርመው። አንድ ነገር ላይ ትንሽም ፈገግ አስባለኝ፣ ትንሽም ደግሞ ገረመኝ። ይሄ ወንድም ነው ወደዚህ ነገር ይሄ ማን ነው ይሄ ወገን ነው ወደዚህ እንድገባ ያበረታታኝ ብለህ ስለዚህ ሰውዬ ነግረህን ነበርና አሁን እኔ ባገኘው ኖሮ አመሰግነው ነበር ብለኸኝ ነበር። እኔ ደግሞ ይመስለኝ እሱ ቢያገኘህ ኖሮ ምን ነው ያኔ እንደዛ ባላደረግኩ ብሎ የሚቆጭ ይመስለኛልና በጣም ይገርማል። እስቲ አንድ ከዚህ ጋር የተያያዘ ከውይይቶች ጋር የተያያዘ አንድ ጥያቄ ላነሳልህ እፈልጋለሁ። እስካሁን ካደረካቸው ውይይቶች ለአንተ እንዴት ነው? ምን ይመስሉ ነበረ? ምን አይነት ይዘት ነበራቸው? ላይክ እስካሁን ስልህ አሁን ያለህበትን ደረጃ ሳይሆን ወይም ደግሞ ጸልቀህ ወደ ንጽጽሩ ከመግባት በፊት ሳይሆን ላይክ አንድ ላይ አያይዘህ እንድትመልስልኝ የሚፈልገው ኢምራን ፕሮፋይሉ እንደዚህ ከማድረጉ በፊትና ፕሮፋይሉ እንደዚህ ካደረገው በኋላ የሚለውን በኋላ እንመጣበታለን። ግን በፊት የነበረበት የውይይት ሂደት ምን ነበር? ምን አይነት ጉለቶች ነበሩ? ቲክቶክ ላይ ምን አይነት ጉለት ነበር? አቡ ሳላህ ነበር የነገረኝ ብለህ ነበርና አንተ ወደዛ ስመጣ ተግዳሮቶች ይኖራሉና እነዛ ተግዳሮቶች ምን ነበሩ የሚሉትን አንድ ላይ አንስተህልን፣ በዛውም ደግሞ እቺ የምታደርጋት ፕሮፋይል ምንድናት? እንዴት ነው አመጣጧ? ምንድን ነው የሚለውንም ትርጉሙስ ምንድን ነው? ኢምራን አሁን ማንም ሰው ይሄንን ካሳየው የሆነ አንድ አይከን ወይ የሆነ አማይማ ያደረገ ሰው ሳይሆን የሚመጣለን ሁሉም ኢምራን ተብሎ ነው የሚገለጸውና ኢምራንን አሁን ሰዎች ሁሉ የሚገልጹት በዚህ አይነት ምስል ነው። አንዳንዱም ኤአይ ነው የሚለውም አለና በደንብ አድርገህ ብታብራራለን ኢንሻአላህ ኸይር ነው። ኸይር ጀዛከላህ። እሺ ያቆም ነው ያው ወደ ንጽሩ ገብቻለሁ። ወደ ንጽሩ ከገባ በኋላ ያው ሳይድ ተለየ ማለት ነው። ሳይድ ተለየ፣ ሙስሊም ወንድሞችን አገኘው። ወንድም ስሚዝ ጋር ታዩታላችሁ። ወንድም ስሚዝ ከመጀመሪያው ከኛ በፊትም ጀምሮ የነበረ ወንድም ነው። እነሱ ጋር ተዋወቅኩ ማለት ነው። ስለዚህ ስራችን ምን ሆነ? በቃ ካፊሮች ሲዋሹ ውሸታቸውን እናጋልጣለን፣ እንዲሁም ደግሞ እኛም ጥያቄ መጠየቅ አለብን የሚለው ነገር እንደ ኃላፊነት ወሰድኩ። ስለዚህ መጀመሪያ ያደረግኩት ነገር ምንድን ነው? እስልምና ላይ የሚጠየቁ ጥያቄዎች ምንድን ናቸው ብዬ መመዝገብ ነው የጀመርኩት። ቅድም እንዳልኳቸው ብዙ ኪታቦች ነበሩኝ። ስለዚህ ኪታቦቹን እያወጣሁ እያንዳንዱ አንዷም አሳያቸዋለሁ፣ መልስ ማዘጋጀት ጀመርኩ ማለት ነው። በመቀጠል እነሱም ላይ ጥያቄ መጠየቅ አለብኝ። ስለዚህ ማድረግ አለብኝ፣ መጽሐፋቸውን መግዛት፣ መጽሐፋቸውን ማንበብ አለብኝ። ሁለቱን ነገር አይደንቲፋይ ያደረኩ። ስለዚህ አሁን ፋይል ለመስራት ንጹህ ለማስቀጠል ምን ያስፈልገኛል ስል መጀመሪያ ታብሌት ነው የሚያስፈልገው አይደለም። ስለዚህ ያው በዚህ ሁላ በደዌ እናቴ ተደገፈኛች በሁሉም ነገር ስላችሁ ሞራሊ በሁሉም ነገር ኢቭን ስወያይ ራሱ ትስቃላችሁ፣ ወላሂ ትስቃላችሁ። ወንድም ሰላህ ያቋታልና ስወያይ ራሱ መታ ይሄን በል ትለኛለች፣ ገና ስጀምር ማለት ነው። ይሄን ጨምርላቸው ትለኛለች። እንዳልኳቸው ዲን ላይ ትንሽ እውቀት አላት፣ ኪታቦች በደንብ ቀርታለች። ሶ ታብሌት ማስገዛት አለብኝ። በጣም ወሳኝ ነገር ነው። ስለዚህ ነገርኳት። ያው ትንሽ ያው ለመንኩና እና አልሐምዱሊላህ ብቻ ታብሌት ገዛው። ሶ ለንጽር የሚያስፈልገና አንድ ነገር ተሟላልኝ። ቀጥሎ ኢስላሚክ መጽሐፎች እንደምታዩት ኢስላሚክ መጽሐፎች አሉ። ግን ምን ቀረ? መጽሐፍ ቅዱስ ቀረ። የዛ ሰዓት ደግሞ ያው መጽሐፍ ቅዱስ እንደዚህ ሄዶ አይገዛም። ስለዚህ እናቴ ጋር ነው አክቹዋሊ መርካቶ ሄደን ማለት ነው አሳየችን ገዛም። በቃ በሆነ አጋጣሚ መርካቶ ሄድ ነበርን። ስለዚህ ገዛም ኦፊሻሊ ወደ ንጽሩ መጣሁ ማለት ነው። ከመጣ በኋላ ምንድነው ያደረኩት? እያንዳንዱን ገጽ በቻልኩት ለማንበብ ነው የሞከርኩት። በቃ እያንዳንዱ ከመጀመሪያው ጀምሮ ምንድነው የሚለው አሁን ይሄ ገና ስገዛው ምልክት ያደረኩበት ነው፣ እነዚህ ጋር የምታያቸው ማለት ነው። ሶ እንደዚህ ያደረኩ ማንበብ ጀመርኩ። በመቀጠል የጠቀመኝ ነገር ብዬ የማስበው ሰዎች ሲያወሩ ማዳመጥ ነው። እኔ ስመጣ ብዙ ነገር አላውቅም ብያቸዋለሁ። ስለዚህ ወንድም የተለያዩ ወንድሞች ነበሩ፣ አላህ ይጠብቃቸው፣ አሁንም አሉ። ስለዚህ እነሱ ሲወያዩ ጥቅሶችን መመዝገብ ጀመርኩ፣ ቦታዎችን መያዝ ጀመርኩ። ኦኬ እንደዛ እያልኩ ያው ዳዕዋችን ከፍ እያለ መጣ ማለት ነው። ይሄን ካልኩኝ አይ ቲንክ ሁለተኛው ጥያቄ ምንድን ነበር? ፕሮፋይል እንዴት እንደዚህ ሊመጣ ቻለ? ለምን ፕሮፋይል እንደዚህ ለማድረግ ወሰንክ የሚለው ነበር። ኸይር እሺ፣ ይሄን ካልኳችሁ ወደ ፕሮፋይሉ ሲመጣ ያው ንጽጽሩን መጀመሪያ ወሳኝ ትልቅ ነገር ይሆናል ብዬ አስቤውም አላቅም ነበር። ያው አልጠበኩትም ነበር። ስለዚህ ያው በቪዲዮ አልፎ አልፎ እወጣ ነበር፣ በቪዲዮ ውይይቶችን አደረግ ነበር፣ በፌስ እንደዚህ ኖርማል ማለት ነው። ግን ሳስበው ይሄ ነገር ለእኔ ጥሩ አይደለም ብዬ ወሰንኩኝ። በምን አንጻር ካላችሁኝ፣ አንደኛ ነፃነት አይኖረኝም፣ ሁለተኛ ደግሞ ያው እንደ ማንኛውም ሰው እንደ ማንኛውም ወጣት በቃ ብዙ ትምህርትም አለብኝ። ስለዚህ መታወቅም አልፈለግኩ።
ስለዚህ ፕሮፋይሎችን ሌሎች ፕሮፋይሎች ነበር የምጠቀም። ለብዙ ጊዜ ፕሮፋይሌ እነዚህ ነበሩ የምታዩቸው እዚህ ጋር ማለት ነው። እነዚህ ነበሩ። ከዚህ በኋላ ግን ይሄኛውን ፕሮፋይል ለምን መረከው ካላችሁኝ አኖኒመስ ያው አይታወቅም አልታወቅም ደግሞ አኖኒመስ ፐርሰን እዚህ ጋር እኔ ሳልሆን ዳዕዋውን እንዲታወቅ ነው የፈለኩት አንደኛ። ቀጥሎ የሆነ ጽሁፍ አለ በውስጥ ካያችሁት ነህኑ ሙሐሪቡን የሚል ጽሁፍ አለ። እኛ ታጋዮች ነን የሚል አለ። ታጋይ ነን። ታጋይ ሲባል ሰይፍ መዞ የሚዋጋ አይደለም። ሰዎችን ይሄ ሰይፍ እንትን የሚል አይደለም። ዳዕዋው ራሱ አንድ ትግል ነው። ስለዚህ ትግል ብዬ ወይም ደግሞ ሰይፈል ኢስላም ደግሞ አይ ቲንክ ድሮ ስሜ ሰይፈል ኢስላም ነበር፣ በኋላ ቀይሬው ነው በሚለው ጀመርኩ። ስለዚህ ፕሮፋይል ሚኒንግ ይሄ ነው። ለዚህ ነው የመረኩት። የድሮ ፕሮፋይል ይሄ ነበር፣ አህመድ ኢብኑ ሐንበል ማለት ነው። አህመድ ኢብኑ ሐንበል ታውቋቸዋላችሁ። በጣም ታዋቂ ኢማም ሰለፍ ናቸው። እሳቸው ነበር ፕሮፋይል ነበረኝ፣ እሳቸውን ቁድዋ ለማድረግ ማለት ነው። በኋላ ግን ይሄኛው ጸንተዋል ማለት ነው። አይ ማሻአላህ ተባረከላህ። ለብዙ ሰዎችም ጥሩ መልስ የተገኘበት ይሆናል ብዬ አስባለሁ። አሁን ኢምራን መጀመሪያ ላይ ንጽጽር ለመግባት ሞከረ። ራሱን እያበቃ ነበር። ወንድም ስሚዝ አለ፣ ወንድም ሳላህ ነበር፣ ሌሎችም በነበሩበት ከነሱ ጋር አንዳንድ ትምህርቶችንም እየወሰደ የንግግር ስልቶችንም እየወሰደ ኢምራን ራሱን አበቃና አሁን ኢምራን የምናውቀው ኢምራንን ይህንን ፕሮፋይል አደረገ ማለት ነው። ሁላችንም ወደኋላ ራሳችንን መለስ አድርገን የኋላ የነበረውን ባክግራውንድ እዚህ ደረጃ የደረሰውን 1 ሚሊዮን የሚያክል አንድ ካምፓኒ የሚሆን ማለት ነው። ይሄ ከአንድ ካምፓኒ በላይ አንድ ማህበረሰብን በደንብ ሊያውቃቅ የሚችል የሚያነቃንቅ የሆነ ወንድማችን እየተፈጠረ ወይም ደግሞ እየበቃ ያለበት ሰዓት ነው። አሁን ኢምራን ንጽጽር መነጻጸር ጀመረ። ከወገኖች ጋር እየገባ ፌስ ቱ ፌስ መነጻጸር ጀመረ። ራሱን በዚህ ፕሮፋይል ደብቆ ግን ናህኑ ሙሐሪቡን ብሎ እኛ የዲን ታጋዮች ነን፣ በሰይፍ ብቻ ሳይሆን በእውቀትም የቅራእ ትውልዶች ነን ብሎ እሱንም እያሳየ ሰዎችን እያበቃ በዛው ሙስሊሞችን እያነቃ እየተንቀሳቀሰ ነበረ። አሁን ወንድማችን ኢምራንን መጠየቅ የምፈልገው በንጽጽር ስራ ላይ እስካሁን ድረስ ከብዙ ወገኖች ጋር ተወያይተሃል፣ ከብዙ የእምነት ተከታዮች ጋርም ውይይት አድርገሃል። ከኦርቶዶክስ ጀምሮ ጴንጤዎች ጋርም ኢቲስቶች ጋርም ሌሎችም ጋር ውይይቶች አድርገሃል እና ከነዛ ውይይቶች መካከል ለአንተ ትልቅ ቦታ የምትሰጠው ትልቅ ትምህርት ያገኘህበት አንተ ደግሞ የማትረሳው ከኔጌቲቭ ሳይሆን ሁሌ መጀመሪያ ያለብን ከፖዚቲቭ ነው። ይሄ ነው የሙስሊሞች እንትንና ለአንተ ትልቅ ቦታ የምትሰጠውና ትልቅ ትምህርት ያገኘህበት ውይይት የትኛው ነው? እና ለምን እንዴት እንደዛ ሰው የሚለውን እስቲ ብታብራራለን፣ እኛንም ወደኋላ መልሰህን ብትነግረን በጣም ደስ ይለኛል። ኸይር ኢንሻአላህ። ከሱ በፊት በጣም ወሳኝ ነገር ያልነገርኳችሁ ነገር አለ። እሱ ምንድነው? አካውንት እንዴት አገኘ የሚል ጥያቄ ረሳሁት። ያው ይሄ ታሪክ ያስቃል። ኢቭን ልጁ ራሱ ቢሰማ የሚስቅብኝ ይመስለኛል። እሺ እንደ መሰላችሁ ጀማ፣ ቅድም እንዳልኳችሁ ቲክቶክ አካውንት ነበረኝ። ቲክቶክ አይ ቲንክ ከኮሮና ጀምሮ ደቀም ነበር እና ቁርአን የሚለቀው የሆነ ጊዜ ላይፍ ስገባበት ፊቴን አይቶ ዘግቶብኛል። ስለዚህ ሁለተኛ ኢምራን የሚል አካውንት ስከፍት አንድ ሰው ፎሎ ያደረገኝ በተአምር የዛ ሰዓት የነበረው 10 ሰው 20 ሰው ነው የሚያዳምጠው። ሰውም አልነበረም ቲክቶክ ላይ ያለውም ሰው ደግሞ ዲን ላይ አልነበረም። በዛ ከተባለ 30 ሰው ነበር የሚመጣው። አካውንት እንዴት ነው የማገኘው ብዬ ሳስብ አንድ ጓደኛ አለኝ፣ ክርስቲያን ጓደኛ ማለት ነውና ምን ያደርጋል ከዲያቆናት ጋር ፎሎ ይደረጋል። እሱም የቤተ ክርስቲያን ልጅ ነው። ፎሎ ይደረጋል ከዲያቆናት ጋር ፎሎ ባክ ምናምን ይደረጋል እና አካውንቱ አዲስ ሞልቷል። እና አንድ ያው ስለምናወራ አውቃለሁ አካውንቱ ምን እንደደረሰ ጠየቅኩት፣ ልግዛህ እንዲያልኩት እና ችግር የለውም ደስ ይለኛል እንዲህ ብር ካገኘሁበትም አለኝ። እና እሺ ብዬ 40 ብር የዛ ሰዓት 40 ብር ብዙ ነው 40 ብር ገዛሁት ማለት ነው። ወዲያውኑ አካውንቱ ወደኔ አድርጌ እነሱን ፎሎ አድርጌ ቀጠልኩበት እላለሁ። እና ቢሰማ አሁን አይ ቲንክ የሚገርመው ይመስለኛል። ብቻ ግን ይሄ ነው። ወደ ሁለተኛው ደግሞ ስመጣ ውይይቶች አልሐምዱሊላህ በጣም ብዙ ውይይቶችን አድርገናል። ኢቨን በእነዚህ በሁለት ወር ብቻ ከብዙ አይ ቲንክ ወደ 7 ወይም ወደ 8 ቄሳት ጋር ውይይት አድርገናል። ከነሱ ግን በጣም ፍሬያማ ብዬ የማስበውና እዛው ለውጡን ያየሁበት አንድ ውይይት ነበር። እሱም በአካል ያደረግነው ውይይት ነው። አንድ ስሙን የማልጠቅሰው ወንድም አለ፣ አላህ ይቀበለው። ምን ያደርጋል መሰላችሁ? ያው የሆነ ትልቅ ካምፓኒ አለው እና እዛ ላይ ያሉ ክርስቲያኖች ስለ እስልምና ማወቅ የሚፈልጉ ካሉ የሆነ ሩም አለ፣ እዛ እየመጣ ያጓያቸዋል፣ ውይይት ይከናወናልና አንድ አጋጣሚ ሂጄ 3 ዲያቆናት ናቸው፣ ስሚዞም ነበር አይ ቲንክ ስሚዞም ነበር።
ገብተን ተወያይተን ነበርና አልሐምዱሊላህ ያ ውይይት ገራሚ ነበር። ልጅቱም ከዛ በኋላ ኸይር ጥሩ ያ ውይይት ንጽር ገና እንደጀመርኩ ነው። ውይይቱም ደግሞ አንዲት ተሳዳቢያለች። እሷንም ላመሰግን እፈልጋለሁ። ለምን እሷ ጋር ብዙ እንትኖች አሳልፈናልና ያው ስሟን አልጠራውም። ታውቋታላችሁ፣ ብቻ ከስር ያውቋታል፣ እንደሚካተል ያውቋታል። እሷ ጋር ነበር የተወያየሁት። ውይይቱም ደግሞ ግድያ በእስልምናና በክርስትና የሚል ነበር። ይገርማችኋል ያ ውይይት ማለት ነው በቪዲዮ ነበር የውይይት ጥሪ ያቀረብኩት። ውይይቱ በጣም ገራሚ ነበር፣ በጣም ከሚባለው በላይ። ያው ሪከርዱን ካልነበራችሁ እኔ ደበረኛ ግን አሰማችኋለሁ ኢንሻአላህ። ወደ በኋላ ትስቃላችሁ። ያው ይሄ ነው ውይይቱ። እዚህ ቤት ነበር ታውቁታላችሁ። ይሄ ልጅ እዚህ ቤት ነበር የተወያየ ነው። በቲክቶክ ላይ ለመጀመሪያ ጊዜ ኦፊሻል ውይይት ይሄ ውይይት ነበር። የሚያሳዝነው ነገር ግን መጨረሻ ላይ ውይይቱ ሲያልቅ በሩጫ ነው ያለቀው። ሩጣ አምልጣለች ማለት ነውና ፍሬያማ ነበር። በመቀጠል ደግሞ በጣም ገራሚ ውይይትና ብዙ ነገሮችን የቀየረው ውይይት የትኛው ነው ካልከኝ ይሄኛው ውይይት ነው። ይሄኛው ውይይት በጣም ገራሚ ውይይት ነበር። አንድ ሚዲያ ላይ መዝሙር አይደል የሚባል ዲያቆን አለ። ከሱ ጋር ያረኩት ውይይት ነው። በዛ ሰዓት ራሱ እግዚአብሔር አካል እንዳለው አምኖ ነበር የሄደው ውይይቱ ላይ ማለት ነውና በቃ ትልቅ ውይይት ይሄ ነበር። በዛ ሰዓት 500 ሰው ነበር የተከታተለው። ትልቅ ዲቤት ነበር እና ይሄ ይመስል ነበር ውይይቱ። ገራሚ ነበር። ብዙ ነገሮች ተምራ ይሄ ቄስ አክቹአሊ ከዛ በኋላ መጥቶ ሲቦጭቀኝ ነበር። ማለትም ኢምራን መጽሐፍ ቅዱስን ጻፈ በኋላ ብሎ ሲተቸኝ ነበር። እንደውም ላሰማህ መጽሐፍ ቅዱስን ጽፏል በማለት አለች። ለጋብቻ በትጠየቅ ለዝች ለታችን የምናደርግላት ምንድን ነው? ይሄ የሙስሊሞቹ መጽሐፍ ቅዱስ ብሎ ያመጡት ነው ማለት ነው። ኦኬ ጨምረው ውሸት ነው ወይስ አይደለም? እና ያው እንደሰማችሁት የኢምራን መጽሐፍ ቅዱስ ነው ብሎ በኋላ ሲተቸኝ ነበር። ዋናው ግን በድሮ ጊዜ ባደረገው ውይይት አልሐምዱሊላህ ብዙ ነገሮችን ህዝቡ እንዲያይ አድርጌያለሁ። እንዲሁ ነው በጣም ትልቅና ፍሬያማ ውይይት ነበር። ማሻአላህ ተባረከላህ። አሁን ኢምራን ውይይት ላይ ገብቷል። እኛም ደግሞ ወደዛ ተመልሰን እነዚህ ውይይቶችን እያዳሰስን እያገላበጥናቸው ነውና አንድ ጥያቄ አይምሮ ላይ መጣ። አይምሮ እነዚህ ውይይቶች ልክ ሲደረጉ ዳዕዋው ልክ ሲነሳ አላማ ኖሮት ነው የሚነሳው። ከዚህ በፊት በነበረው ላይ የተነሱት ነጥቦች ምንድን ናቸው? እነዚህ ነገር ተርኒንግ ፖይንቶቼ መንገድ ላይ ወይም ደግሞ በትምህርት ቤት ላይ በሚደረገው እነዚህ ሚሽነሪ ትምህርት ቤት ላይ በሚነሱ እንትኖች ነው ተባለ እና ኢምራንን ወደዚህ ነገር ላይ ገፋፍተው ታስገቡት። አሁን ደግሞ ወደ ትልቅ ወደሆነ ዳዕዋ መሰረት ውስጥ እየገባ ነው። ወደ ትልቅ የሆነ ዩኒቨርስ ውስጥ እየተገባ ነው እና የቲክቶክ ላይ ያለው ነገር ብናየው ንጽጽር ላይ ያለው ጀማ ንጽጽር ላይ የሚሰራው ስራ ከሌላው የቲክቶክ በጣም የተለየና ለዲኑም ደግሞ ትልቅ አገልግሎት እየሰጠበት የሚገኝበትም ነውና ዳዋ በምትሰሩበት ስራ ላይ ዋና የምትሰሩበት ነገር ምንድን ነበረ? በምንድን ነበረ? ሰዎችን አላማው ምንድን ነበረ? ሰዎችን ለማስለም ነው ወይስ ደግሞ የሚነሱ ጥያቄዎችን ዲፌንድ እያደረጉ እስልምናን ዲፌንድ ማድረግ ላይ ብቻ ነው? ወይስ ደግሞ ያሉትን ሙስሊሞች እያበቁ እምነታቸው ላይ ጠንካራ እንዲሆኑና ያሉትን ሰዎች ለመጠበቅ ነው? እነዚህ ሶስት ነገራቶች አሉ። ወይም ደግሞ ከዚህም ሰፋ ያለ ነገር ሊኖር ይችላልና ዋናው አላማ ብላችሁ ያስቀመጣችሁበት የምትሰሩበትስ ዋናው ነገር በደንብ አድርገን እንድታብራራለን በጣም ጥሩ ነው ብዬ አስባለሁ። ጀዛከላህ። ያው መጀመሪያ ንጽጽር ስንጀምር አላማው የነበረው መልስ መስጠት መከላከል ብቻ ነበር። ካፊሮች እስልምና ላይ የሚዋሹት ነገር መመለስ ነው። ለምን አብዛኛው ሙስሊም ያዳምጣል፣ ገብቶ የሚመልስ አካል አልነበር። ኦኬ። ስለዚህ የመጀመሪያ ፖይንቴ ወይም የመጀመሪያ ግቤ የነበረው ምንድነው? እስልምና እነሱ እንደሚሉት እንዳልሆነና ትክክለኛው እንደሆነ እንዲሁም ደግሞ እስልምናችን ትክክል እንደሆነ በማስረጃ ለመመለስ ነበር። በመቀጠል ደግሞ ሙስሊሞች ሹብሃ እንዳይፈጠርባቸው መከላከል ነበር። ግን ጥቅላዩ ዓላማ አሁን ላይ ያለው ዓላማ ምንድነው ካለከኝ ደግሞ አምላክ ቁርአን ላይ ይላል ኡድዑ ኢላ ሰቢሊ ረቢከ ቢልሂክመቲ ወልመውዒዘቲ አልሐሰና ወጃዲልሁም ቢለቲ ሂየ አሕሰን ይላል። ወደ ጌታ መንገድ በሂክማና እንዲሁም በጥሩ ስማ ተጣራ ይላል። ስለዚህ ዓላማችን ምንድነው? ከመከላከልም አልፎ ወገኖቻችን ያሉበት ስህተት እንደሆነ ማሳወቅ እንዲሁም ደግሞ ወደ ትክክለኛው መንገድ ወደ ዲነል ኢስላም እንዲመጡ ጥሪ ማቅረብ ነው። እንዲሁም ደግሞ ጥያቄ ያላቸው ካሉ ሙስሊም ወንድሞቼ እነሱ በእምነታቸው ጥንካሬ እንዲኖራቸው ማድረግ ነው። ኦኬ። ለምን ካፊሮች ቅድም እንዳልኩ በብዙ መንገድ ሹብሃ ይዘራሉ። አብሶ ጴንጤዎች በገንዘብን በተለያዩ ነገር ዲነል ኢስላምን አታክ ለማድረግ ይሞክራሉ። ስለዚህ ይሄ ነገር ደግሞ መጋለጥ አለበት። ስለዚህ አልሐምዱሊላህ እሱን እያጋለጥን ውሸታቸውን ደግሞ እያሳየን እንቀጥላለን ማለት ነው። ማሻአላህ። እነዚህን ስራዎች እናንተ ስትሰሩ
ሌላው ሙስሊም ማህበረሰብ በጣም ፉልፊል ይሆናል፣ በእምነቱ ላይ ሙሉ እምነት ይኖረዋል። እናንተም ደግሞ እንድትበረታቱ ያደርጋችኋል ብዬ አስባለሁ። እኔ አሁን ብዙ ጥያቄ የሚነሳብኝ ወይም ደግሞ ብዙ ጊዜ የማያቸውና የምታዘባቸው ነገራቶች አሉ። የሆነ ሰው የሆነ ነገር ጀመረ ከዛ አቆመ ነው ይባላል። የሆነ ነገር ጀመረ ከዛ አቆመ ነው ይባላል። ኢምራን ያኔ ከልጅነቱ ጀምሮ እነዚህ ነገር አምጥቶት ከዛ ወደ ቲክቶክ ላይ መጣና ቲክቶክ ላይ መጥቶ ራሱን አፕግሬድ ያደረገ ዛሬ የደረጀበት ደረጃ እንድትደርስ ዋና የሚያበረታታ ነገር ምንድን ነው? ቅድም ነግረህናል። እናቴ መጀመሪያ በደንብ ያበረታታችን የነበረችዋ እናቴ ናት ብልሃል። ከእናትህ በተጨማሪ ደግሞ ቲክቶክ ላይ በጣም የሚያበረታታ ነገር ምንድን ነው? ሌላው ደግሞ የካፊሮች ሪስፖንድ አንዳንዴ የሚያነሱባቸው ነገር በጣም ብዙ ነገራቶች አሉና በብዙ ቦታ ላይ የምንሰማቸው ነገራቶች አሉ። ምናልባት ሚዲያ ላይ እንደዚህ ምናምን ብሎ ማንሳት ወይም ደግሞ መዘርዘር ትክክል ባይሆንም ከዛቸዎች ጨምሮ ማለት ነውና እነዚህ ሁሉ ነገር እየተጋፈጥ ከዚህ ደረጃ ላይ ስትመጣ ኢምራን እየተበረታታ እንጂ እየደከመ አላየነውም። እና የሚያበረታታ እንደዚህ እንድጠነክር ያደረገህ ነገር ዋናው ነገር ምንድን ነው? እስቲ ጀዛከላ። ያው ዱንያ ላይ ውጣ ውረዶች አሉ። ያው እዚህ ማታ ብንገኝም ላይ ብንከፍትም ሁሉም የምታያቸው ወንድሞች በሙሉ የራሳቸው ህይወት አላቸው፣ እኔም ጨምሮ ማለት ነው። ተማሪ ነኝ፣ አክቹዋሊ ሌላም ስራዎችም አሉኝ። ግን እንድቀጥልበትና እንድበረታ ያደረገኝ ዋነኛ አሁን ድረስ ፕሊስ አዳምጠኝ፣ አሁን ድረስ እንድቆይ ያደረገኝ የካፊሮች ቅጥፈት ነው። እሱን ነገር እንደመሰለ የምጠቀመው እኔ እንደ ኃይል ነው የምጠቀመው። እንደ ኃይል ስልክ እንደመሰለ የሆነ ጊዜ አሁን እኔ ጠፍቼ ነበር። አክቹዋሊ የሆነ 3 ወር ያክል የሆነ ሀጃዎች አካባቢ ጠፍቼ ነበር። ከጠፋበት እንድመለስ ያደረገኝ ራሱ የካፊሮች ቅጥፈት ነው። እና ዋና ኃይሌ ብዬ የማስበው እኔ እነሱ በዋሹ ቁጥር መስራት አለብኝ፣ ውሸታቸውን ማጋለጥ አለብኝ የሚል ነገር እንደ ኃላፊነት ወስደዋል። ለዛ ነው ቪዲዮዎችን እንኳን ብትመለከቱ ወደታች ብትወርድ አብዛኛው ጊዜ ሹብሃ መልስ የሚሰጠው መልስ ሰጥና አጠቃቸዋል። በእነሱ ከሆነ አሳያለሁ። እና እንድንቀጥል ያደረገን ዋናው የነሱ ውሸት ነው። ውሸት እንደሆነ ህዝብ ማወቅ አለበት፣ አንደኛ። ሁለተኛ ደግሞ በጣም ሞራል ብዬ የማስበው ሙስሊም ወንድሞቼ ናቸው። ገና ስንመጣ ጀምሮ ዱዓ በማድረግ በርቱ በማለት ኢቨን በእያንዳንዱ ውይይት ላይ አሁን ራሱ ብትመለከቱ እያንዳንዱ ኮሜንት ላይ በመጻፍ ይሄ ነገር ለእኛ እንደ ኃይል ነው። ባይ ዘ ዌይ ተሳስተን አንድ ቀን ላይ ባንከፍት ብዙ ሰው ነው መጥቶ ለምን አልከፈታችሁም የሚለው። ስለዚህ እኔን ዳዕዋውን የሚፈልገው የሚወደው የሚከታተል ሰው አለ ብለን ኃላፊነት አድርገን እንድንወስደው ዋነኛው ደግሞ ሙስሊም ወንድሞቼ ናቸው ማለት ነው። ገና ስንጀምር ጀምሮ ራሱ ኃይል የሆኑ ሙስሊሞች ናቸው ወንድሞቼ ማለት ነው። በምን አንጻር ካልከኝ ማሻአላህ ጀግና እንድመለስ አድርገህልናል የሚለው ነገር፣ ስለዚህ በሆነ ሰው ከኔ የተጠቀመን ያለው የሚለውን ነገር እንዲይዝ አድርጎኛል። በመቀጠል ደግሞ በጣም አድርጌ ለማስነጋት የሚፈልገው እናቴ ማማ ናት ማለት ነው። ከሁሉም በላይ አሁን ድረስ ሰፖርቲ በብዙ ነገር ከጎን የነበረችው እሷ ናትና ዋና ሞራል የሆነችኝ እሷ ናት። እንደዚህ ሲፈጠ እንደዚህ አድርግ በማማከርም ኢቭን የሚያስፈልጉ ካሉ ከቨር በማድረግ ከሱም ደግሞ አሉ ሐሳብ በማማከር እዚህ ደርሰዋል። ዋና ሞራሎች ብዬ የማስባቸው እነዚህ ናቸው። ወንድሞቼ የታወቀ ነው አለ ጠብቃቸው። ኢንሻአላህ ተባረከላህ። ቅድም እንደነገርኩ ሁሌ እስልምና ፖዚቲቭ ነገር ነው የሚያሳየውና የሚያስተምረው። ለዛም ነው ከፖዚቲቭ የጀመርኩት። አሁን ወደ ኔጌቲቭ ነገር ደግሞ ስንመጣ በዚህ ንጽጽር ዘርፍ ላይ በረዘም ባለ ጊዜ ቆይተሃል፣ አመታቶችን አሳልፈሃል እና እነዚህ ታሳልፍ ራስህን አፕግሬድ እያደረግ እያሻሻልክ ነው እየመጣ ያለው። አልሐምዱሊላህ። ሌሎችም ደግሞ አዳዲስ የሚጀምሩም ሰዎች አሉ፣ ሌሎችም ደግሞ ወንድሞች አሉና እንደ አጠቃላይ ቲክቶክ ላይ በሚደረገው የንጽጽር ዘርፉን በደንብ እያጠቃለን ነው ስለምንሄድም ማለት ነው። በጣም ትልቅ ሳይድ ኢፌክት ነው። ይሄኛው ነው ትልቁ ችግር። ይሄ ነው እንቅፋት ብለህ የምታስባቸው ነገራቶች ምንድን ናቸው? እስቲ ዋና እንቅፋት ይሄ ነገር መነሳት ቢችል፣ ይሄ ነገር መስተካከል ቢችል ለውጥ ሊመጣ ይችላል በምታስባቸው ነገራቶች እስቲ። ኸይር አይ ቲንክ ቅድም ጠየቀኝ ጥያቄ ስለሚያሰል ኢንሻአላህ አያይዤ ለመመለስ ሞክር። ሳይድ ኢፌክት የሚለውን ስንመለከት ንጽጽሩ ምን ሳይድ ኢፌክት አለው የሚለውን መጀመሪያ ልንገራችሁ። ያው ንጽጽር ሲሰሩ እዚህ የምታዩቸው ወደ ሁላችንም ላይቭ ከመክፈት በፊት ማድረግ አለብን። በቀላሉ ማለት ነው ቪዲዮ መስራት አለብን። ላይቭ ላይ ምን እንደምናወራ መዘጋጀት አለብን። መጽሐፎች ማንበብ አለብን። አያችኋ። ከዛ ላይቭ ደግሞ ቆይተን ከዘጋም በኋላ ያው ላይቭ አክቹዋሊ አሁን ቀንሰን እስከ 9 ሰዓት ሌሊቱን ሙሉ አለ። ስለዚህ ዋነኛ ጉዳቱ ምንድነው? ሶሻል ላይፍ በጣም ይጎዳል። ቀጣይ ቀን አሁን ትምህርት ልይዝ በጣም አንዳንዴ በጣም ብዙ የሚቀርበት ጊዜ አለ። አክቹዋሊ ጓደኞቼ ቢስሙ ይስቃሉ። አሁን ከሰየ ሰሞኑን ይስቃሉ።
አብዛኛው ጊዜ አልሄድም ትምህርት ቤት። በቃ ዋነኛ እንቅፋት የነበረኝ እሱ ነው። ለምን ካመሸህ ማታ ግዴታ ቀን ላይ መተኛት አለብህ፣ አይሆንም። እኔ ደግሞ አብዛኛው ጊዜ ከሶሂ በኋላ የምተኛ አብዛኛው ጊዜ ማለት ነው። እና ዋነኛ ጉዳት እሱ ነው። ሁለተኛ ጉዳት ነው በጣም ከፍተኛ ጎዳኝ ብዬ የማስበው ምንድነው ቂራአት ነው። ከንጽር በፊት ሁልጊዜ ከሶሂ በኋላ ኪታብ እቀራለሁ። ሁልጊዜ እስከ 2 ሰዓት ኪታብ እቀራለሁ። ግን ይሄ ንጽጽሩ ሲመጣ እሱ ነገር ቀርቷልና ዋና ሳይድ ኢፌክት ብዬ የማስበው ይሄ ነው። በመቀጠል ደግሞ ሚዲያው ላይ ምን ቢቀረፍ ይሻላል የሚለው አልሐምዱሊላህ አሁን የተናበበ ስራ የሚሰራው ባይደው እዚህ ስታዩን የሆነ ተራ ዳዕዋ አይደለም። ከብዙ አካላት ጋር የተቀናጀ ብዙ አካላት ሐሳብ ሼር የሚያደርጉበት ነገር ነው። ያው እዚህ ስንጠቀመጥ አይደለም፣ ቀላል ነገር አይደለም። ተናበን የሚሳውን አልሐምዱሊላህ ክፍተት የሚባል ነገር እንደ ክርስቲያኖች የለብንም። ያው እነዛው ግን እንኳን አይተህ ከሆነ አሁን ራሱ ሰሞኑን ትልቅ አጀንዳ ሰጥተናቸው ነበር። አጀንዳውም እግዚአብሔር አካል አለው ጾታ አለው የሚለውን ነበርና እሱ ነገር ላይቭ ለወጡ ሳሳያደባቸው ነበር። አሁን ሙስሊም እንደዚህ አይነት ሹብሃ እንኳን ቢፈጠር በውስጥ ነው ጉዳዩ የሚጨርሰው። የሆነ ትወያያላችሁ። ካፊሮች ጋር አይታቸው ከሆነ ላይቭ ላይ ተሳደ ከሱም አልፎ ገንዘብ 1.6 ሚሊዮን ብር ሰራው አካፍለኝ ተብሎ ሲጠሩ ነበር። አልሐምዱሊላህ እኛ ጋር እንደዛ አይነት ነገር የለም። አላማችን ግልጽ ነው። ሁላችን ተናበን ነው የምንሰራው። ግን እንደ ክፍተት ብዬ የማስበው እባካችሁ ከስር መላችሁ እንድትደምጡ የሚፈልገው ነገር ስለ ንጽጽር ዕውቀት የሌላችሁ ልጆች ካፊር ቤት እየገባችሁ እኛ የምታስጠቁ ማለት ነው። ቢላህ አለይኩም ከተግባራችሁ አቁሙ። ለምን መሰላችሁ? ካፊር ቤት ገብታችሁ ጥያቄ ስመልሱ ከእናንተ መልስ ሳይሆን የሚፈልጉት ምንድነው? እናንተ ተከትሎ የሚመጣ ሙስሊም የሚፈልገው። ሙስሊሙ ዝም ብሎ ያልፍ ነበር፣ ግን እናንተ ካላችሁ እስኪ ምን እየተባለ ነው ብሎ ይቀመጥላችኋል። ተንኮላችሁ ይሄ ነው። ለዛ ነው የሚመልሰው ሲገባ የሚያወርዱ። ለዛ ነው እኛ ጋር የሚያወሩት። አሁን እኛ ጋር መተው ተዋይ ያንዳንዱ ሪካርድ አሰማችኋለሁ በኋላ አይፈልጉም እኛ ጋር። ለምን የሚፈልጉት እነሱ አጭበርብረው የማያቀን ሰው ነው። ስለዚህ ብትመልሱላችሁ ያወርዷችኋል። ባትመልሱ ደግሞ ምን አደርጋችሁ ከስር ያለው ማህበረሰብ አስጠቃችሁ። ስለዚህ ቢላህ አለይኩም ስለ ዲን ኢስላም እውቀት የሌላችሁ እንዲሁም ደግሞ ስለ ነጽር እውቀት የሌላችሁ ባትገቡ። ኢቭን ወንድሞቼ ራሱ እህቶቼም እንደዚሁ ማለት ነው ባንገባ خلاص እዚህ ጋር ዳዕዋ አለ እዚህ ጋር ብንበታ ጥሩ ይመስለኛል። ይሄ የሚያምላክ ቃል ስለሆነ ማለት ነው። ወለቀድ ነዘለ አለይኩም ፊል ኪታብ አን ኢዛ ሰሚዕቱም አያቲ ላሂ ዩክዘቡ ቢሃ ወዩስተህዘኡ ቢሃ ፈላ ተቅዑዱ ማዕሁም ያለው በመጽሐፉ ላይ እኮ አወረድላችሁ የአላህ ቃል እየተቀለደበት እየተካደበት ፈላ ተቅዑዱ ማዕሁም እነሱ ጋር አትቀመጡ ነው ያለው። ከተቀመጠን ኢነኩም ኢዘን ሚስሉሁም እናንተ እኮ እንደነሱ ናችሁ ነው ያለውና ከባድ ነገር ስለሆነ ፕሊዝ ይሄ ትልቅ እንቅፋት ነው ብያስባለሁ። ጥንቃቄ አድርጉ እና ደግሞ አጀንዳ ተቀባይ አትሆኑ። ጀዛከላህ ማሻአላህ ተባረከላህ። በዚህ በቲክቶክ ላይ በሚደረገው ንጽጽር ላይ በግድፉም ቢሆን ያሉትን የኢምሩን በተለይ እናም ደግሞ የንጽጽሩን የውጣ ውረዶችን አይተን አሁን ደግሞ ዛሬ ወዳለንበት ደረጃ መተናልና ኢምራንን እኔም ልሁን ሌሎችም ሰዎች ሊጠይቁት የሚፈልጉት ነገር በአካል የሚደረጉ ውይይቶች እየታሰቡበት ነው ወይስ ደግሞ እየተሰራበት ነው ወይስ አሁንም ስራው እየታሰበበት ነው ወይስ እየተሰራበት ነው የሚለውን ነገር አሁን እየተሰራም ከሆነ ደግሞ ምን ደረጃ ደርሷል የሚለውን ብታብራራለን። በአካል የሚደረጉ ውይይቶች ላይ ምን እየሰራችሁ ነው የሚለውን ነገር ንገረኝና ከዛ በኋላ ደግሞ ቀጠል አድርጌ ከማን ጋር ተወያየ፣ ምን አይነት ነበር ውይይት የሚለውን ደግሞ ጠይቀህ ጥያቄዎች ይኖራል ኢንሻአላህ። ኸይር ሐቢቢ ጀዛከላህ። ወደ አካል ስንመጣ ኢንሻአላህ የአካሉ አይነገርም። ለምን ካፊሮች ብዙ ጊዜ ብዙ የሚያውቁት ነገር አለና ኢንፎርሜሽን መናገሩ ጥሩ አይደለም። ብቻ ግን በአካል በምድር ያለው ስራ ከሚዲያ ይበልጣል። ይሄን ልንገራችሁ፣ በቃ ይሄን ወቁት። ፔሪየድ። በአካል እየሰራ ነው ያለነው ስራ፣ ወንድሞች የሚሰሩት ስራ፣ ኡስታዞች የሚሰሩት ስራ ቲክቶክ ላይ ካለው አይገናኝም፣ ያኛው ይበልጣል። ይሄን ያዙልኝ። ግን በጥቅል ደረጃ ምን እየተሰራ ነው ካላችሁ አንደኛ የተለያዩ ትምህርት ቤቶች አሉ። ስለ ዲን አልኢስላም ስለ ንጽጽር እናስተምራለን። ሁሉም ወንድሞች እዚህ ጋር የምታዩቸው ንጽጽር እናስተምራለን። የሚማሩ ደግሞ ቋሚ ተማሪዎች አሉ ማለት ነው። አንደኛ ከሱ በማለፍ ደግሞ የሚደረጉ ገራሚ ውይይቶች አሉ፣ ሪከርድ የማያወጡ ማለት ነው። ቅድም እንዳልኳችሁ ምሳሌ ታላላቅ ካምፓኒዎች አሉ፣ የሙስሊም ካምፓኒዎች ማለት ነው። ኸይር ስራ ነው። የሚወያይ አካል ካለ ያወያያል። በቃ ካፊር ከመጣ ይወያያል። ዳቅማት ምናምን በዛ ላይ ብዙ ስራ ይሰራሉ። ኢቭን ደግሞ እኔ አልፎ አሁን ገራሚ ቤት አድርጌያለሁ ብዬ ማስብ አንድ ውይይት አለ። እሱም መሰላችሁ ሰፈር ጓደኛ አለ፣ ሙስሊም ጓደኛ እና መንገድ ላይ ጴንጤዎች ይሰብኩታል እና ንጽጽር እንደሚሰራ ስለማቅ ምን ያደረገ ቁጥራቸውን ተቀበላቸው እመጣለሁኝ አላቸው። ስለዚህ ምን ያደረገ ሶስት ወደ ቤተክርስቲያን ገባን። ቸርች ማለት የጴንጤዎች ቸርች ገባን። እነሱ የጠበቁት ምንድነው
ሰብከው የሆነ ክርስቲያን ሊያደርገው በቃ ኢየሱስ ይወድሃል፣ ኃጢአት አለብህ፣ ኃጢአት ይቅር ተብሎልህ خلاص በቃ ይሄ ነው ስብከቱ። ባዲስ ስብከታቸው ይሄ ነው። አራት ነገር ነው። ጴንጤዎች ሁሉ ጊዜ የሚሰብኩት ስብከት ይሄ ነው። አንደኛው ምንድነው? የሰው ልጅ ኃጢአተኛ ነው ይሏችኋል። ቀጥሎ እግዚአብሔር ይወዳል፣ መጀመሪያ እግዚአብሔር ይወዳችኋል። መጀመሪያ እግዚአብሔር ይወዳል ካሉ በኋላ ቀጥሎ ደግሞ ኃጢአት አለብህ ይላል። ቀጥሎ ኢየሱስ ላንተ ሞተ ይላል። ከዛ ኢየሱስን ተቀበል ከኃጢአት ድናለህ ይላል። ይሄ ነው ስብከታቸው። ይሄን ሰብከው ላጠምቁን ያሰቡት አልጠበቁትም። ወላሂ ሪከርዱን ባሰማችሁ ሪከርድ በዚህ ሞባይል ላይ በገባበት ሞባይል ሪከርድ አለ፣ ግን አላወጣውም ያው ጥሩ አይደለም በሚለው ማለት ነው እንጂ ወረበል ከዓባ እንደዚህ አይነት ዊት በህይወት ሰምቼም አላውቅም። ፓስተር አገልጋይ ናቸው። ምንም ምንም ብዙ ጥቅስ አነሳሁባቸው። ምንድን ነው ያሉት? በቃ ሰዓት ደረሰብን፣ እኛም አልተዘጋጀም፣ እንደዚህ አልጠበቅንም ነበር። ስለዚህ ሌላ ጊዜ እንቀጠላለን። እኛም ከዛ በኋላ አልሄድንም ፈርተን ሌላ ነገር ሊያደርጉ ስለሚችሉ ተው ነው በቃ። እና አልሐምዱሊላህ አካል ላይ በምድር ላይ በጣም ብዙ ስራዎች እየተሰሩ ይገኛሉ። እነዚህ ደግሞ ከብዙዎቹ ጥቂቶች ናቸው። ከሱም በማለት ደግሞ ያው ባለፈው ሰምታችኋል፣ የሰለምቴዎች ተቋም በኡስታዞች ተገንብቷል። ይሄ ትልቅ ነገር ነው። ትልቅ ህንፃ ተገንብቷል። በተጨማሪ ደግሞ ምድር የረገጠ ትምህርት ቤት አለ አልቡርሃን የሚባለው ሰምታችኋል ባለፈው ብዬ አስባለሁ። በውስጥ ብዙ ስራዎችን እየሰራን ነው። አላህ እንዲያግዘን ዱዓ አድርጉልን። ማሻአላህ ተባረከላህ። ዋና የሚባሉትን ነገራቶች እና ለትልቅ ነገር ተዘጋጁ የሚል እየተንቀሳቀስክና በደንብ እየሰራ ይገኛል። ሌሎችም ወንድሞች ካንተ ጋር ይገኛሉ እና አዳዲስ ሰዎች ይመጣሉ። ቅድም እየተናገርክ ነበር። ትንሽ የእስልምና ትንሽ እውቀት ካለው የዲን እውቀት ሊኖርቸው ወይ ደግሞ የመጽሐፍ ቅዱስ እውቀት ካለው ካልተወያየው ብሎ እየገባ ሌሎችም ሰዎች የሚያስጠቃበትም አንዳንድ ነገራቶች አሉና ደግሞ እውቀቱ ኖሯቸው ፍላጎቱ ኖሯቸው ደግሞ ጀግና የሆኑ ደግሞ አዳዲስ እየመጡ ያሉ ደግሞ ብዙ ወንድሞችንም እያየን ነውና አዳዲስ ላይ ይመጡ ወደዚህ ዩኒቨርስ ላይ እየተቀላቀሉ ላሉ ወንድሞች ምን አይነት መልእክት ነው ማስተላለፍ የምትፈልገው? ምን አይነት ነገር ላይ በደንብ እንዲበረታቱም ደግሞ ትነግራቸዋለህ? ኸይር ጀዛከላህ። የመጀመሪያ ምክሬ ምንድነው? ዳዕዋ የሁላችንም ግዴታ ነው የሚለውን ሁላችሁም ወቁ። መጀመሪያ ዳዕዋ ሲባል ቲክቶክ ላይ አይደለም፣ ወጥተህ ላይቭ ከፍተህ አይደለም። እሱ ብቻ አይደለም። ሰፈር ላይ ጓደኞች አሉን፣ ካፊር ጓደኞች አሉ፣ የተለያዩ ሰዎች አሉ። እነሱንም ስለ ዲን ኢስላም ማሳወቅ ግዴታ ነው፣ እኛ ላይ ግዴታ ነው። ይሄን በቃ ሁላችንም እንቀበለው፣ እንስማማበት፣ ግዴታችን ነው። የምናደርግበት መንገድ ምንድነው ካለን ዋነኛው ስብናችን ማንነታችን ማሳመር ነው። እስልምና ካፊር ስለ እስልምና ያውቅም። እስልምናን የሚለካው በአማኙ ነው። እኔን አይቶ ነው እስልምናን የሚለካው። አንቺን አይቶ ነው እስልምና፣ አንተን አይቶ ነው እስልምና የሚለካው። ስለዚህ በቻላችሁት መሆን አለባችሁ። ሁስነል ኹሉቅ ስብዕናችሁ ያማረ መሆን አለበት። ይሄ ራሱ ትልቅ ዳዕዋ ነው። ትልቁ ዳዕዋ ይሄ ነው አንደኛ። ሁለተኛ ደግሞ ዕውቀት ያላችሁ ከሆናችሁ እንዲሁም ደግሞ ዳዕዋ ላይ መግባት ከፈለጋችሁ የሚመክራችሁ ነገር ምንድነው? በቃ ማንበብና ማዳመጥ ነው። በቃ ዋናው ነገር ይሄ ነው። ማንበብ፣ የእነሱን መጽሐፍ ይሁን ዲን ኢስላምን በደንብ ማወቅ። ከክርስትና በፊት ዋነኛ አደራ የምላችሁ ነገር ስለ ዲን ኢስላም ማወቁ። አሁን አንዴ ምን አስተውላለሁ መሰለህ? ስለ ክርስትና የሆነ ሰው ያጠናል፣ ግን ስለ እስልምና የለም። ይሄ ተገቢ አይደለም። ግዴታ ስለ እስልምና ማወቅ አለባችሁና በቻላችሁት ተማሩ፣ እንዲሁም ደግሞ አንብቡ። ማንበብ ብቻ በቂ ነው። ኦኬ። ማውራቱ ቀስ በቀስ ይመጣል። ስታወራ እንደዚህ ባይ አልልህም ወይም ደግሞ እንደዚህ ባይ አልልሽም። ኦኬ። ለምን አወራሩና አካሄዱ ከጊዜ በኋላ የምታሳድጉት ነገር ነው። ዋነኛው ግን ራስን በእውቀት መገንባት ነው። እውቀት ያለ ሰው የትኛውን ቦታ ቢሄድ አይጓረድም፣ ከፍ ያለ ነው። ስለዚህ እሱን እመክራችኋለሁ። ወላሁ አለም። ያ ምክር ላይ ብዙም አይደለም። ሰራን የሚለውን ነገር ላቅርብላችሁ እንደ ሪፖርት ነገር ማለት ነው። ዋነኛ ሰራን ብዬ የማስበው ምንድን ነው? የካፊሮች ጉራ፣ ቅጥፈት፣ ውሸት እንደሆነ ሚዲያ ላይ አሳይተናል። ካስታወሳችሁ ከአንድ ከሁለት ዓመት ከሶስት ዓመት በፊት ሚዲያ ላይ ጉራ ነበረ። ጉራው ምንድን ነው? ሙስሊሞች አወያዩም፣ ሙስሊሞች ፈሪዎች ናቸው የሚል ጉራ ነበር። አሁን ግን ተቃራኒ ሆኖ እነሱ እውቀት እንደሌላቸው ኢቭን በክርስትና ያለውን ሚስጥር አጋልጠነዋል። ወሊላሂ አልሐምድ። በዚህም ሙስሊሞች ደስ ሊላቸው ይገባል። የምታውቁትም ተሳዳቢዎች፣ በዛ በኩል ያሉት የኦርቶዶክስ ተሳዳቢዎች ማለት ነው፣ ብዙ ጊዜ ላይቭም እየሰሩ ላይቭም እየከፈቱ ቪዲዮም እየሰሩ እስልምና ላይ የዋሹትን በቪዲዮ አካውንት ላይ ቢገቡ በጣም ብዙ ቪዲዮ ከ50 በላይ ቪዲዮዎች አሉ በአንዱ አካውንት ብቻ። ይሄን በመጠቀም ውሸታቸውን አጋልጠናል። አልሐምዱሊላህ አጋልጠናል።
ሁለተኛ ደግሞ ክርስቲያኑ ራሱ እንዳያምናቸው አጭበርባሪዎች እንደሆኑ ምን አይነት ስብዕና እንዳላቸው አሳይተናል። አሁን ጭራሽ ነቅለን ትተናቸዋል። ሚዲያ ላይ የሉ አይታችሁ ከሆነ ከ2 ወር ከ3 ወር በፊት የተሰራውን ስራ አይታችኋል። በዛ ስራ ብቻ እንደ ድሮ የሚጎራ አካል የለም። እስልምና ላይ እንደ ድሮ መጥቶ በድፍረት ዲናችን የሚሳደብ የለም። አልሐምዱሊላህ። ለምን ከተሳደበ ምን እንደሚጠብቀው አውቃል። አልሐምዱሊላህ ይህን ስራ ሰርተናል። ዋነኛ ጎላችን እሱ ነበር፣ ተሳክቶናል ማለት ነው። ያው በዛ በኩል አሁን እንግዲህ ብዙ ስራ ሰሞኑን ያለው ነገር እያያቸው ነው። ኢቭን እርስ በእርሳቸው አሁን የሰራውን ስራ እርስ በእርሳቸው እንዲባሉ ማድረግ ነው። ባለፈው ካስታወሳችሁ ወንድም ሳላህ ጋር በመሆን ብዙ ቄሶች ደውለን ስለ እግዚአብሔር አካላት አውርተን ነበረ። ከዛ ወደ ኡምራ ሄደን አይደለም። ወደ ኡምራ ስንሄድ ወደ አሁኑ አይታችሁ ከሆነ ቄሱ መጣ፣ እርስ በርስ ተሰዳደቡ። በቃ ከዚህ በኋላ ጉዳያቸው መጨረስ አለባቸው። እነዚህ አካላት ከማን ጋር ነው? እርስ በእርስ ነው። ለምን አንደኛውን ባለጌ አጭበርባሪ ይለዋል፣ ያኛው ነው በተመሳሳይ። ስለዚህ ውሸት እንደሆነ እዛው አስረክበን እስልምና ላይ እንዳያወሩ አድርገናቸዋል። እናመሰግናለን። በመቀጠል ደግሞ በጣም ብዙ ፕሮግራሞችን በማዘጋጀት እነዚህ ፕሮግራሞች የምታዩቸው በዚህ በ2 ዓመት የቀረቡ ፕሮግራሞች ናቸው። እስላማዊ መልሶች የሚል፣ የባቤል ግጭቶች የሚል፣ ኢየሱስ በመጽሐፍ ቅዱስ የታያቸው አብያሰ ጳውሎስ ማን ነው፣ ስለ እስልምና ጠይቁን፣ ግዝረተ ኢየሱስ፣ እያንዳንዱ የተከተለን ፕሮግራም አዘጋጅተን ብዙ ሰዎችን ስለ እስልምና እንዲማሩ ስለ እስልምና እንዲያውቁ አድርገናል። ኢቭን ደግሞ በቅርቡ ካስታወሳችሁ ረመዳን ላይ ጠይቁ ብለን ፕሮግራም አዘጋጅተን ነበር። ያለፈው ረመዳን ማለት ነው። አልሐምዱሊላህ በዚህ ፕሮግራም ዲነል ኢስላም ጥያቄ ያላቸው ሰዎች በሙሉ ስለ ዲነል ኢስላም መልስ እንዲያገኙ እንዲማሩ አድርገናል። ኦኬ። በተጨማሪ ደግሞ ክርስትና ደግሞ ያሉት ነገሮች ደግሞ አላህ ወይስ ያህዌ ማን ነው ትክክለኛ አምላክ እያለ ወንድሞች ጋር የምታዩቸው ወንድሞች ሁሉም ወንድሞች ጋር በመሆን የተለያዩ ፕሮግራሞችን አዘጋጅተን ገራሚና ሪከርድ ተቀምጦ ለብዙ ዘመን የሚጠቅም ትምህርት አስቀምጠናል። ይሄም ደግሞ በጣም ትልቅ ስኬት ነው። በተጨማሪ ከቲክቶክ በማለፍ ዩቲዩብ ላይ ብዙ ቪዲዮዎችን መሰታብሶ ወንድም ሳላህና ወንድም አቡበከር ብዙ ዩቲዩብ ላይ ይለቃሉ ቪዲዮ። እኔም በተጨማሪ ማለት ነው ቪዲዮ እየለቀቅን ብዙ ትምህርቶች እንዲያገኙ እንዲሁም ደግሞ ስለ ዲን ኢስላም የሚቀመጥ ታሪክ ሰርተናል። በተጨማሪ ደግሞ ዋናው ስራ ቴሌግራም ነው። ቴሌግራም ላይ ሁሉም ወንድሞች የምታዩቸው እዚህ ጋር የምታዩቸው ወንድሞች በሙሉ ቴሌግራም አላቸው። ቴሌግራም ላይ ጽሁፎችን በማስቀመጥ ትምህርቶችን ሪከርድ አድርገን በማስቀመጥ አልሐምዱሊላህ ብዙ ወገኖች ስለ እስልምና እንዲማሩ አድርገናል። በተጨማሪ ደግሞ ሰለምቴዎች ካሉ ወደ እስልምና መጥተው ስለ እስልምና የሚማሩባቸውን ሪከርዶችና መጽሐፎች አዘጋጅተናል። ወሊላሂ አልሐምድ። በተጨማሪ ደግሞ እነ ዘህራ እህቶች ደግሞ አዲስ የመጡ ሰለምቴዎችን ቁርአን በማቅራት ኪታብ በመቅራት በጣም ብዙ ስራዎችን እየሰሩ ይገኛሉ። ወሊላሂ አልሐምድ። እንዲሁም አርቲክሎች ደግሞ ወንድም ሳላህ ከ200 በላይ አርቲክሎችን በመጻፍ እስልምና ላይ ለሚነሱ ሽባዎች መልስ ሰጥቷል። እንዲሁም ደግሞ አሁን ድረስ መልሶቻችን የተሰኘ ፕሮግራም እኔ አዘጋጅቼ ማለት ነው ቲክቶክ ላይ ታገኙታላችሁ። በዚህኛው አካውንት ማለት ነው። በዚህኛው አካውንት ቲክቶክ ላይ ብትሄዱ አለ። በዚህኛው አካውንት መልሶቻችን ብዬ የተለያዩ ወገኖቻችን እስልምና ላይ የሚዋሹትን መልስ መልሼ አስቀምጨዋለሁ። አልሐምዱሊላህ እሱም ጠቃሚ ሆኗል ማለት ነው። በተጨማሪ ደግሞ በአካል ብዙ ሰዎችን ስለ ዲነል ኢስላም እንዲማሩ ተማሪዎች ደግሞ ንጽር እንዲያውቁ አድርገናል። ኢቨን ይሄን ሸፍነውና ቲንክ እንትን እንዳይታወቅ እዚህ ጋር ማየት ትችላላችሁ የምስክር ወረቀቱ ማለት ነው። እና አልሐምዱሊላህ ብዙ ሰዎች ስለ ዲነል ኢስላም አንድ ሰው መቶ ቢጠይቃቸው መንገድ ላይ እንኳን ውሸት ቢነግራቸው በምን መንገድ መመለስ እንዳለባቸው እስልምና ላይ ለሚነሱ ሽባዎችም ደግሞ መልስ እንዲያገኙ አድርገናል ማለት ነው። በተጨማሪ ደግሞ እስካሁን ያልተከፈቱ መጽሐፎችን ከፍተን ህዝበ ክርስቲያኑ፣ ቄሱ፣ ዲያቆኑ የደበቀውን ነገር እንዲያውቅ አድርገናል። ዋነኛው ስራ ደግሞ ምንድነው? መጽሐፍ ነው። ወሊላሂ አልሐምድ። ገስት ላይ የምታዩቸው ወንድሞች በሙሉ የተለያዩ መጽሐፎችን ለዚህ ለዳዕዋ አበርክተዋል። ምሳሌ ኡስታዝ ወሂድ እንደምናውቀው ከ5 በላይ መጽሐፎች አሉት። እንዲሁም ወንድም ሳላህ እንደምታውቁት ገራሚ መጽሐፍ የሰማዕቱ ብራና ብሎ አውጥቷል። ስለ መጽሐፍ ቅዱስ ማለት ነው። በጣም ትልቅ መጽሐፍ ነው። ባሳያችሁ ደስ ይለኛል። እሱን አውጥቷል ማለት። ወንድም አቡበከር ደግሞ ያው በቅድሙ እንደምታስታውሱ ከሰማዕታት የተሰኘ መጽሐፍ አውጥቶ ስለ መጽሐፍ ቅዱስና ስለ ቁርአን ገራሚ ማብራሪያ ሰጥቷል። አልሐምዱሊላህ መጽሐፎች በዚህ መንገድ እየቀጠሉ ነው ያሉት። አላህ ደግሞ ካለ ያው ኢንሻአላህ ወደፊት ምን ጠብቀን ይመጣላችኋለሁ። የሚመጡ ደግሞ አዳዲስ መጽሐፎች አሉ። ከዚህ በኋላ የሚመጡ 3 መጽሐፎች አሉ። አንደኛው መጽሐፍ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚያወራ ነው። ጸሐፊዎቹ ደግሞ ኡስታዝ አቡበከር፣ ኡስታዝ አነስ እና
እንዲሁም ደግሞ ወንድም ማሩ ናቸው። ያው መጽሐፉ አላህ ካለ በዚህ ወር ይወጣል። በመቀጠል ደግሞ እኔ አላህ ካለ ከ3 ወር በኋላ የሚወጣ መጽሐፍ አለኝ። ርዕሱም ደግሞ ክርስትና ላይ ያለው አምላክና ወይም ደግሞ እግዚአብሔር የሚለው አካልና በእስልምና ደግሞ አላህ ሱብሓነሁ ወተዓላ ምንድን ነው ማን ነው የሚለውን ነገር በሰፊ መብራራበት መጽሐፍ ይወጣል። በተጨማሪ ደግሞ ኡስታዝ ቃላሚን ከ1000 በላይ ገጽ ያለው መጽሐፍ በቅርቡ ያወጣል። ርዕሱም ደግሞ ስለ መጽሐፍ ቅዱስ ነው። ኢንሻአላህ እሱን ወደፊት እናሳውቃችኋለን። የተሰሩ ስራዎች እነዚህ ይመስላሉ። እንዲሁም ደግሞ ውይይቶች እንችላለን። ውይይቶች በኋላ መጥቼ እገልጻቸዋለሁ። ይሄ በቂ ነው። ቆይታውን ከመዝጋታችን በፊት ግን ያደረግኳቸው ውይይቶችን አልገለጽኩላቸውም እና ኢንሻአላህ ምን አይነት ውይይቶች ነበሩ የሚሉትን ዋና ዋናዎቹ ላሳያቸውና ከዛ በኋላ ወደ ማመስገን እንመጣለን ማለት ነው። ቲክቶክ ዳዋ ከጀመርን በኋላ በጣም ገራሚና ዋና ውይይት ብዬ የማስበው ይሄ ውይይት ነው። የመጽሐፍ ቅዱስ መጠበቅ ከዚህ ሰውዬ ጋር ማይንዲው ይሄ ግለሰብ ማለት ነው ሙስሊም ነበርኩ ክርስትና ላይ ፓስተር ነኝ ወይም ደግሞ መምህር ነኝ ብሎ ሚሽነሪ ሆኖ የሚሰራ ግለሰብ ነው። ሙስሊሞች ይመጣሉ። ስሙ ራሱ መሐመድ ነው የሚለው በቀጥታ ሙዘመም እንለዋል። ሁልጊዜ ይናደዳል። ይሄ ግለሰብ ድሮ ሚዲያ ላይ ላይቭ እየከፈተ ሰዎችን ያጭበረብራል፣ ይዋሻል። አሁን የለም ኦልሬዲ ጠፍቷል። የሚገርመኝ ነገር እኮ ነው ያጀማ እውነት ሲመጣ ውሸት ይወገዳል አይደለ? እስኪ ሚዲያ ላይ በአላህ ብያቸው ፈልጉ፣ ወላሂ የሉም። ተሳዳቢዎቹ በሙሉ እንደዚህ ላይቭ ከፍተው የሉም። ሁሉም ቢከፍቱ ራሱ 200 ምናምን ሰው ይዘው 20 ሰው ይዘው ነው። በሙሉም ስራቸው ተባሽቶባቸው ይሄ ግለሰብ ከነሱ መካከል አንደኛው ነው። ይሄ ግለሰብ ጋር ያደረኩት ውይይት በጣም ታሪካዊ ውይይት ነበር። ይገርምሃል ወጥቷል። ውይይቱም ጥሎ የወጣበት ርዕስ ግን አሁን ድረስ አሰብ ያስቀኛል። ለምን መሰላችሁ የወጣው? ወንድሜ ዑመር ጥቅስ ታበዛለህ ስትወያይ በ5 ደቂቃ ላይ ጥቅስ አበዛብኝ ከምችለው በላይ ሆነብኝ ብሎ ነው የወጣው። ላሰብናችሁ ሲወጣ ማለት ነው። አሁን ሁሉ አይደለ አሁን እየተወያየን በ5 ደቂቃ የፈለግከውን አታወራም እያልከኝ ያለው ይሄ ደግሞ አያስኬድም። ብራዘር አንተ 17 ሰዓትን አስጀምረዋለሁኝ። አሁን ያው ምን አልከኝ አንተ? ጥቅስ መጥቀስ አልከኝ። ብራዘር አንተ እኮ በ7 ደቂቃ ብቻ 17 ጥያቄዎችን እኮ ያነሳው 17 ሀዲሶችን ያው ዳስ መጽሐፍ እንኳን አልከፈትኩም። እኔ ግን እስካሁን ለተናገሩት ለእያንዳንዱ ግን መጽሐፍ እየከፈትኩ መጽሐፍ ሳከፍት አላወራም። እስልምና ላይ ክርስቲያን ኮሜንተሪ መጽሐፍ ከፍቶ እንጂ መስረጃ አቅርቤ ያለው ቡሃሪ ሙስሊም አቅርቤ ያለው ፓወርፖይንት ያቀረበው ጉግል ነበርና ጉግል ነው ተቆጣ። በቃ አቅርቤ ያለው ሳይሆን ቡሃሪ አቅርቤ ያለው ሙስሊም አቅርቤ ያለው አለ። እሺ እሱ ለተመልካቹ እባክህ የሚታርገው እባክህ እንደያዛት ሴት ምጥ እንደያዛት ሴት እጮሃለሁ አለ። ይሄ የተናገረው ማን ነው? የክርስቲያኖች አምላክ ነው። ይሄ የአምላክ ባህሪ ነው ብለን አናምንም እኛ። ለዚህ ነው መጽሐፍ ቅዱስን የማንቀበለው ማለት ነው። እንዲሁም የክርስቲያኖች አምላክ ሰካራም እንደሚነሳው ይነሳ የተናገረው ያደለው ራሱ መጽሐፍ ሊተርክላሽ ጠብቁት። የወይን ስካር እንደተው እንደ ኃያልም ሰው ይላል ቃል በቃል ተመልከቱ። ምን አለ? ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወ ሰው ብሎ ሲናገር እንመለከተዋለን። እግዚአብሔር እንደ አንበሳ ያገሳል። ይሄ የሚናገረው መጽሐፍ፣ ለዛ ነው መጽሐፉን የማንቀበለው ማለት ነው። ተመልከቱ ምን እንደሚል። እግዚአብሔርን ይከታተሉ እርሱም እንደ አንበሳ ያገሳል አለ። እርሱም እንደ አንበሳ እንደሚያገሳ አይተናል። ወገናችን አምልጧል። በሚያሳዝን ሁኔታ ምንም ነገር ሳይባል ደቂቃ የተጠቀምኩኝ አምልጦ ወጥቷል። ፍርዱ ለተመልካች ማለት ነው። አያቻ ወጣ። በቃ መሀል ላይ አቋርጦት ሄደ። خلاص ከዚህ በኋላ ኬሪየሩን እንዳደረገ ጨረሰ። በቃ አክብሮ የሚያዳምጠው ሰው የለም፣ እንደሚዋሽም አየም ማለት ነው። ሁለተኛዋ ደግሞ በጣም የምታዘ ይሄ ፓርት አሳዘኝ ወላሂ። ሳስታውሰው ራሱ አዝናለሁ ለሰውየው ማለት ነው። ሰውየው ይሄ ደግሞ ፓስተር ሁሴን ይባላል። ይሄኛውም ሙስሊም ነበርኩ ብሎ የሚናገር አካል ነው ይሄኛው ሰው ማለት ነው። እና ያሳዘኝ ነገር መሳችሁ ከውይይቱ በኋላ ለካ ሲጠራ የተወያየሁት እኔ ከሱ ጋር ብቻ አልነበረም፣ ሙሉ ቤተሰብ ነበሩ። ሙሉ ቤተሰብ ናቸው። ሚስቱም አለች፣ ልጁም አለ፣ 3 ናቸው። እና መሀል ውይይት ላይ ልጁን አይቼ በቃ ልጁ ጋር ላውራ አልኩት። ለምን እሱ ነው የሚያግዘው። መጨረሻ ላይ ይሄም ልጅ ይቅርታ ጠይቆ ሚዲያም ላይ ወላሂ ጠፍታ ሙሉ ሚዲያ ነግሮ ጠፋ ሚዲያውን ይሄ ሰው ማለት ነው። ብዙ ውይይቶች አሉ፣ ግን ዋናዎቹ እነዚህ ናቸው። እያንዳንዱን ተሳደብ፣ የፈለጋችሁትን ጥሩ። እያንዳንዱ ሚዲያ ላይ ያለውን አካል በሙሉ ተወያይተነዋል።
እነ መዝሙር ብትባቸው እነዚህ ተሳዳቢዎቹ እናንተ እያንዳንዱን ዲቤት አድርገን እንደሚዋሹ አሳይተናል። ሪከርዶች በሙሉ ዩቲዩብ ላይ ያሉ፣ ቴሌግራም ላይ ታገኛላችሁ። እንዲሁም ደግሞ ተሳዳቢ ፈሪዎቹም አሁን እነዚህ ይሄ ተሳዳቢ ነው፣ ይሄኛው ተሳዳቢ ነው። ለሁለቱም መቅረብ ያላቸው የውይ ጥሪ ግን ሸሽተው ጠፍተዋል፣ ቀርተዋል፣ የሉም። አልሐምዱሊላህ። እና ይሄን ይመስላል። ዋናኛው ደግሞ የኛው ተሳዳቢ ባለፈው የቀረው ማለት ነው። እሱ ደግሞ ወሊላሂ አልሐምድ ካስታወሳችሁ በፍቅር ሲዝን ቤት ማለት ነው ለ6 ሰዓት አዳምጡና እንዴ ለ6 ሰዓት ሙሉ ካልሳና ቋጥ ማለት ዲቤት አድርገን ምንም እንደማያውቅ አሳይቻለሁ። አሁን እሱን ድምፅ አላሰማም። ከዚህ በኋላ አደራ የምላቸው ነገር ምንድን ነው? የሞተ ሰው ስም ሪከርድ እንዳታስሙ ነው። ይሄ ሰው ሙቷል፣ አላሰማችሁም። ዋናው ግን አይታችኋል የነበረውን ቆይታ ተጨምቋል። በኋላም ደግሞ ደንግጦ ጠፍታ። ኢቭን ደግሞ ከዛ በኋላ የውይይት ተቅርቤለት ሞራሊ ተጎድቶ አሁን ሚዲያውን ለቆ ጠፍቷል። አክቹዋሊ እኔ ከዚህ በኋላ ቲክቶክ ላይ አልሰራም፣ ቲክቶክ ላይ ዳዕዋ ንጽጽር አልሰራም፣ ዩቲዩብ ላይ ኑ ብሎ ጠፍቷል። በኋላ ቴክ ተመልሷል ተብሏል። ብቻ ግን ምንም ውሸት ምንም ካለ ማስረጃ እንደሚያወሩ እንዲሁም ደግሞ አጭበርባሪዎች እንደሆኑ አሳይተን ግልጽ አድርገን ህዝበ ክርስቲያኑም እንዲጸየፋቸው ያደረግነው ተሳክቶናል። አልሐምዱሊላህ። ይሄን ይመስላል። ብዙ እንትኖች አሉ ግን ይረዝምባቸዋል። እዚህ ጋር ላቁ። ኢንሻአላህ ተባረከላ። በዚሁ ቀጠል አድርገህ የምታመሰግናቸው ወንድሞች ካሉ እነሱን አመስግናለን። በዛውም ደግሞ ለሙስሊም ማህበረሰብ ማስተላለፍ የምትፈልገው መልእክትም ካለ ኢንሻአላህ እሱን አድርግልንና ፕሮግራማችን ኢንሻአላህ እናጠቃለን። እሺ ያው ፎሎ አፕ እያደረኩ ነው እና አይ ቲንክ አብዛኛው ነገር አውርተንበት እየቀረው ገጠመኝ ነው። ኢንሻአላህ እሱን እንኳን አይደለ ኡምራ እንትና ኡመር ወንድሜ ኸይር ገጠመኞች እንዲነሱ ረብ እንፈልጋለን ኢንሻአላህ። ወላሂ ሚዲያው ራሱ ቀን በቀን ያለው ገጠመኝ ነው። የተለያየ ክርስቲያን ገብቶ የተለያየ ነገር ነው የሚያወራን። ግን ዋና ገጠመኝ ብዬ የማስበው ከሳላህ ጋር እና እንዲሁም ደግሞ ከአንድ ወንድም ጋር ያጋጠመን ገጠመኝ ነው። እሱም መሰላችሁ እኔና ሳላህ መጽሐፍ ልንገዛ ቤተክርስቲያን ሄድን። ቤተክርስቲያን ሄደን መጽሐፉን ፈልገን አተነዋል። እና የፒያሳ ቤተክርስቲያን ነው ስሙን ጥሩልኝ፣ 4 ኪሎ ያለው ማለት ነው። እዛ ገብተን መጽሐፉን አፋልገን አገኘ ነው እና እሺ ዋጋ ስንት ነው አልነው። ዋጋ ስንት ነው ስለ 10 ሺህ ብር አለን። 10 ሺህ ብር ሲላል አሁን ይሄ ትልቅ ብር ነው። 10 ሺህ ብር እንዴት አብጃለሁ 10 ሺህ መጽሐፍ የሚገዛው አይ ቲንክ እስተግፍሩላ ነው ያለው። አውዙ ቢላ ማን እንዳለ ያሳብ ብቻ ግን እንደዛ ብለን ተዋርደን ይወተናል ማለት ነው። ሁለተኛው ደግሞ እንደዚሁ መጽሐፍ ልንገዛ ሄደን የዛ ሰዓት ከወንድም አብዱል ከሪም ጋር ነበር። ብዙ መጽሐፎችን ገዛ እና ይገርምሃል ቤተክርስቲያን መጽሐፍ የሚሸጥበት በር ላይ ቄሶቹ ተቀምጠው ይጠብቃሉ። ለምን? የሆነ ሰው መጽሐፍ ከገዛ በኋላ ይጠሩና ያሳልሙሃል። ካሳለሙ በኋላ ብር ይቀበሉሃል። ማሳለሚያ ማለት ነው። እና መጽሐፉን በጣም እኛ ብዙ መጽሐፍ ነው የገዛ ነው፣ በጣም ብዙ እና ገርሟቸዋል ሻጮቹ። ገዝተን ስንወጣ ጠብቆና ያዙን ሊያሳልሙ ማለት ነው። እና መስቀሉን ሲያወጣብኝ ያአላህ ጭራሽ ነው ዙሬ እጅረኩ ሄድኩ። በቃ ጭራሽ ነው ማለት ነው እንትን እንዳይለኝ እንዳያወራኝ ማለት ነውና ይሄ ትልቅ ገጠመኝ ነበር። ኡስታዙም እንደዛ ኡስታዙም በጣም ልናመሰግነው የሚገባ ዳዕዋ ላይ ከቀድሞ የነበረ ሚዲያ ላይ በቃ እስልምናም ክርስትናም እስካሁን ይዞ የቆየ ምርጥ ወንድማችን ተዘክሮ ተመስግኖ የሚያልቅ ወንድማችን ነውና አላህ ይጠብቀው። ባይዘው ሁል ጊዜ እናጋለሁ ሁሱ ወላሂ የሚደርስበት በቃ ምርጥ ሰው ነው። ከልቤ በላይ ምርጥ ሰው ነው። እንደመሰላችሁ ያልኳችሁ ይሄን ገና ድሮ ዳዕዋ እንደዚህ ከፍ ሳይል ሁሱ ነበር መጀመሪያ ጊዜ በአካል ያገኘሁት። ከዱባይ ሲመጣ ደውሎ ያለህበት ድረስ አገኘህ ብሎ ቤቴ ነው ሰፈሬ፣ እኔ እንኳን አይሄድኩም ሰፈሬ ድረስ መጥቶ ያገኘኝና ወላሂ ሁሱ በሐሳብም በሁሉም ነገር ከጎናችን ነውና አላህ ይጠብቀው። ሁላችሁም ዱዓ አድርጉለት። ቀጥሎ ወደ ሴቶች ይቻላል እመጣለሁ። ወንድሞች ስም ጠርቼ ወላሂ አልጨርስም። ሁላችሁም አላህ ይቀበላችሁ፣ አላህ ይጠብቃችሁ። ስለ እያንዳንዱ ወንድም የምናወራ አመስገን አንጨርስም። ወንድም ኢብራሂም ጠርተናችሁ አንጨርስም። ለምን? በጣም ብዙ ስራ የሚሰሩት አሁን ደግሞ ወንድሞች አልሐምዱሊላህ ብዙ ነን። ዳዕዋ በሁሉም በኦሮምኛ በትግረኛ በሁሉም ብትሄዱ ወንድሞች አሉና ሁሉንም አላህ ይቀበላቸው። ወደ ሴቶች ደግሞ ስመጣ ዋነኛ ለመሰንገ የፈልገው እህት ዘህራ ታውቃላችሁ። በምክርም ሆነ በሁሉም ነገር ከጎናችን ያለች እህታችን ናት። አንድ ቀን የምንጠፋ ጠፋችሁ በቃ በሁሉም ነገር የምታማክረን ኢቭን ደግሞ ፐርሰናሊ ራሱ ብዙ ነገሮች የምንማከር እህታችን ናትና እናታችን ብዬ የማስቀመጠው እናታችን ናትና አላህ ይጠብቃት። በመቀጠል ደግሞ አሁን ከሌሉ ልጀምርና ኢንሻአላህ ያው ድሮ ያልነበራችሁ አታውቋቸውም። እህት ፋጡማ የምትባል ነበረች። ፋጡማ ያው አላህ ይጠብቃት። ኢትዮጵያ ገብታ የጠፋችሁ እንጂ ንጽር በጣም ብዙ ጊዜ ሰራች። ኢቭን ደግሞ ስትሄድ ራሱ አካውንቷን እዚህ ጥላ ነው ሄደችው። በቃ ዳዕዋ የሚገርመው ይሄ ነው።
መዳም ቤት እየሰራች ሙሉ በቃ ቀኑ ሙሉ እሷ ቤት ነበር ዳዋ የምናደርገው። በኋላም አካውንቷ ሰጥታን ሄደች። ያላት ሙሉ ነጊቷ በቃ ሄደችውና አላህ ይጠብቃት። ዱዓ አድርጉላት። እኽቲ ፊላህ ከልቤ ለማሰጋት የምፈልገው እህት ከእህትም በላይ አማካሪ አላህ ይጠብቃት። እንዲሁም ደግሞ እህታዊን ታውቃታላችሁ። በትምህርት በሐሳብም በብዙ ነገር ከጎናቸው እህት አሲያ፣ እህት ረምላ፣ እህት መርየም፣ እህት ዘንየብ፣ ቀመሪያ፣ ሉሉ በሙሉ ሪከርድ ላይ የምታያቸው እና ዓለም ስማቸውን ጠርቼ ሊጨርስ አልችልም። ሁላችሁም ከጎናችን ያላቸው እህቶች ዳዕዋ ላይ የምትሰሩ ዩቲ፣ ጃስሚን፣ ሙሉ የኢርሻድ ጀማዎች እንዲሁም ደግሞ አላህ ስም ጠቅሼ በቃ አልጨርስም። ያጀማ ሁላችሁም መሲና መሲ አትረሳም። ባይዘዌ መሲ ማለት ነው ገና ንጽጽር ሳልጀምር ነበረችና የእሷ መጋጠሚያ ንጽጽር ስገባ ማለት ነው የእሷን ቪዲዮ ማይጀመርኩና ሳይ ታክሲ ውስጥ ተቀምጬ ነበር። አንዱ ካፊራ ያትን አየኝና ማለት ነው እንዴት ነው እሷን የምታየው አለና በአካልም ታስጨንቃቸዋለች። እና አላህ ይጠብቃት። ሁላችሁም እህቶች ወላሂ ስም ጠቅሼ አልጨርስም። እህት ሐናን ሁላችሁም እህቶች ብያለሁ። አላህ ይጠብቃችሁ። እዚህ የደረሰው በእናንተ ነው። ጀሙ እንደዛው ጀዛኪላ ጀሙ ቲም ጀሙ ሁላችሁም አላህ ይቀበላችሁ። ለምን ዳዕዋ ሲደረግ ሪከርድ በማድረግ እኛም በማስተዋወቅ እንዲሁም ደግሞ በሐሳብ በመደገፍ ከሱም አልፎ በመወያየት ኮሜንት በመጻፍ ገዝተን ማኔጅ በማድረግ ያ ረቢ ረስቻ እህ ዚክራ እነዚህ በሙሉ እህቶች እኛ እየጠበቁ ነው። አላህ ይቀበላቸው። ያ አላህ ስም አጻፉ። በቃ ጀማ እየረሳሁ ግራ ገባኝ። ላይቭ በዚህ ነው አቡ ሳለህ ናም ወላሂ ኡስታዝ ሙአዝ ነዚፍ ወላሂ ትክክል ናቸው። በቃ ጠረሽ ቻልጨረስም ሁላችሁም አላህ ይቀበላችሁ። በመቀጠል ሁልጊዜ ከጎናችን ያላችሁ እህቶች ታብታብ በማድረግ ኮፒ ሊንክ በማድረግ ጊፍት በመጻፍ ሁልጊዜ በሁሉ ከጎናችን ያላችሁ እህቶች በሙሉ ወላሂ ስማችሁን ጠርሼ አልጨርሰውም። ብዙ ናችሁ። አላህ እንደዚህ እንዳበዛችሁ እንደዚህ አብዝቶ እንደሰበሰበን በሙሉ ደግሞ አላህ በጀነተል ፊርዶስ ከሚሰበሰቡት አድርገን። በጣም ይሄ ስናገር ስሜት ይመጣል። ወላሂ የቀለኩ አይደለም። እያንዳንዱ ወንድም እያንዳንዱ እህት ለኛ ዱዓ ያደርጋል። በሁሉ ከጎናችን ነው። ኢቭን ወላሂ በጣም የሚገርመኝ ነገር አሁን ላይ ማለት ነው አንድ ቀን ላይቭ ብንቀር ኮሜንት ብናረፍድ ራሱ በጣም ብዙ ሰው ነው የሚቆጣው። እና አልሐምዱሊላህ ሁላችሁም እህቶች እዚህ የደረሰው በእናንተ ነውና ወንድሞችም እንደዛው አላህ ይጠብቃችሁ፣ አላህ ይቀበላችሁ። ከልቤ እንደው አብረን ምን ቁም በመሰጋችሁ ደስ ይለኛል። እንግዲህ በመንፈስ ቁም ያለው በቃ በመንፈስ ቁም ያለው አላህ ያክብልኝ ያለሁኝ። አሁንም ከዚህ በኋላ ብዙ ነገር ይጠበቅብናል። ቅድም ብያችኋለሁ፣ በጣም ብዙ ነገር ይጠበቅብናልና ኢንሻአላህ ወደ ኋላ እንዳትሉ፣ ከዚህ በኋላ እንዳትዘናጉ። ቀጥ ብለን እንቀጥላለን። ብዙ ስራዎችን እንሰራለን። በአላህ ፍቃድ ደግሞ በጣም ብዙ ታሪክ ሰርተን ዲነል ኢስላምን አስተምረን የቲክቶክን ገጽታ ቀይረን ወደ አኺራ እንሄዳለን ብለን አስባለን ኢንሻአላህ። ሁላችሁም አላህ ይጠብቃችሁ። هذا والله اعلم። ቀጥሉ ኢንሻአላህ። በመቀጠል እናቴን ላመሰግን እፈልጋለሁ። ለምን እዚህ ለመድረሴ በሁሉም ነገር ከጎን የነበረች ኢቭን ቁርአን ከመቅራት ጀምሮ ኪታብ ከመቅራት ጀምሮ እዚህ ያደረሰችኝ ስዋዕትና እናቴን አላህ እንዲጠብቅልኝ ሁላችሁም ዱዓ አድርጉልኝ። ማመስገን እፈልጋለሁ። ሶስተኛ ደግሞ ኡስታዚን ለማመስገን ስም ጠርቼ ኢንሻአላህ። ኡስታዚ ዋና ኡስታዚ ሼክ ኢብራሂም ይባላሉ። ብዙ ኪታቦችን ከሳቸውን የቀራሁትና አላህ እንዲጠብቃቸው አላህ ደግሞ እድሜያቸውን እንዲያስረዝምላቸው ዱዓ አድርጉላቸው ኢንሻአላህ። በመቀጠል ደግሞ የአንድሮስ ኡስታዞች ያው ቅድም እንዳልኳችሁ አንድሮስ ትምህርት ቤት ተምሬያለሁና እዛ የነበራቸው ኡስታዞች በሙሉ አላህ ይቀበላችሁ ማለት ነው። በመጨረሻ ደግሞ አንዲት ምክር አንድ ቀን ብቻ የመከሩኝ ምክር አሁን ድረስ የጠቃሚ ምክር አለ። እሳቸው መካሪዎቹ ሼክ አቁተል አርሽ ይባላሉ። አቁተል አርሽ ያው ታዋቂ ሼክ ናቸው። ኢቭን የመጅሊስ የአንድ ከተማ መጅሊስ መሪ ናቸው፣ ፕሬዚዳንት ናቸው። እና በከሆነ ጊዜ መከረኝ ምክር ምክሩ አልነገራቸውም እዚህ ወይም ደግሞ ጀስት ሀሳቡን ንገራቸው። ኃላፊነት እንዳለብን ነው በቃ ዳዕዋ ላይ መስራት እንዳለብን በጣም ገራሚ ምክር ነው። አሁን ድረስ ሪከርዱ አለኝ እና አላህ እንዲቀበላቸው ዱዓ አድርጉላቸው፣ አላህ ይጠብቃቸው። በመቀጠል ደግሞ ያው ከውጭ ሀገር ሙገዛ ጋር ለመሰግር እፈልጋለሁ። ያው ባይሰማኝ ኢንሻአላህ እሳቸውን ታላቅ ኡስታዝ ናቸው። ብዙ ነገር ከእሳቸው ወስጃለሁና አላህ ይጠብቃቸው። ወደ ኢትዮጵያ ደግሞ ስንመጣ በጣም ብዙ ኡስታዞች አሉ። ከእነሱ መካከል ኡስታዝ ወሂድን ለመሰግን እፈልጋለሁ። ለምን ያው እንደምናውቀው ኡስታዝ ወሂድ ንጽጽር ላይ ብዙ አስተዋጽኦ አድርጓልና ከሱ ብዙ ነገሮች አግኝቻለሁ። አላህ እንዲጠብቀው ዱዓ አድርጉ። በመቀጠል ደግሞ ኡስታዝ አቡ ሀይደር ያው አቡ ሀይደርን በእውቀቱ በስነ ስርዓቱ በሁሉም ነገር የማያውቀው የለምና አላህ ይጠብቀው። እሱንም ከልቤ ማመሰግን እፈልጋለሁ። እንዲሁም ደግሞ እኛ ጋር የሚገኙት ኡስታዝ ቃለሚንም እንደዛው ላመሰግን እፈልጋለሁ። በመቀጠል ደግሞ ወንድሞቼ ወንድም ሚስሚዝ፣ ወንድም አብዱልፈታህ፣ ወንድም ሳላህ፣ ወንድም ዛኪር፣ ወንድም ጃቢር እንዲሁም ወንድም አቡበከር፣ ወንድም አህመድ፣ ኡስታዝ ጀማል፣ ፒኬ ሁላችሁንም ከልብ አመሰግናለሁ። እዚህ ጋር ያው የምታገኙን ስንከራከር ወይም ደግሞ ከካፊሮች ጋር ነው። ግን በውስጥ ከምላችሁ በላይ ሁሉም
ሷሂቦቼ ናቸው። እያንዳንዱ ነገር ሲፈጠር አብረን የምንመካከለው ከሚባለው በላይ ከወንድማማቾች በላይ ነው እና ሁሉንም አላህ ይጠብቃቸው። ስማቸውን ጨርሼ አልጨርስም እና ኡስታዝ ሱም እንደዛው ኡስታዝ ሱም በጣም ልናመሰግነው የሚገባ ዳዕዋ ላይ ቀድሞ የነበረ ሚዲያ ላይ በቃ እስልምናም ክርስትናም እስካሁን ይዞ የቆየ ምርጥ ወንድማችን ተዘክሮ ተመስግኖ የሚያልቅ ወንድማችን ነው እና አላህ ይጠብቀው። ባይዘው ሁል ጊዜ እናጋለሁ ሁሱ ወላሂ የሚደርስበት በቃ ምርጥ ሰው ነው። ከልቤ በላይ ምርጥ ሰው ነው። እንዴት መሰልኳቸው? ይሄ እንዴት መሰላቸው ያልኳቸው ይሄንን ገና ድሮ ዳዕዋ እንደዚህ ከፍ ሳይል ሁሱ ነበር መጀመሪያ ጊዜ በአካል ያገኘሁት። ከዱባይ ሲመጣ ደውሎ ያለህበት ድረስ ላገኘህ ብሎ ቤቴ ነው ሰፈሬ፣ እኔ እንኳን አይልኩም ሰፈሬ ድረስ መጥቶ ያገኘኝ እና ወላሂ ሁሱ በሀሳብም በሁሉም ነገር ከጎናችን ነውና አላህ ይጠብቀው። ሁላችሁም ዱዓ አድርጉለት። ቀጥሎ ወደ ሴቶች ይቻላል እመጣለሁ። ወንድሞች ስም ጠርቼ ወላሂ አልጨርስም። ሁላችሁም አላህ ይቀበላችሁ፣ አላህ ይጠብቃችሁ። ስለ እያንዳንዱ ወንድም የምናወራ አመስገን አንጨርስም። ወንድም ኢብራሂም ጠርተናችሁ አንጨርስም። ለምን በጣም ብዙ ስራ የሚሰሩት አሁን ደግሞ ወንድሞች አልሐምዱሊላህ ብዙ ነን። ዳዕዋ በሁሉም በኦሮምኛ በትግረኛ በሁሉም ብትሄዱ ወንድሞች አሉና ሁሉንም አላህ ይቀበላቸው። ወደ ሴቶች ደግሞ ስመጣ ዋነኛ ለመሰንገ የፈልገው እህት ዘህራ ታውቃላችሁ። በምክርም ሆነ በሁሉም ነገር ከጎናችን ያለ እህታችን ናት። አንድ ቀን ብንጠፋ ጠፋችሁ በቃ በሁሉም ነገር የምታማክረን ኢቨን ደግሞ ፐርሰናሊ ራሱ ብዙ ነገሮች የምንማክር እህታችን ናት እና እናታችን ብዬ የማስቀምጠው እናታችን ናት እና አላህ ይጠብቃት። በመቀጠል ደግሞ አሁን ከሌለው ልጀምርና ኢንሻአላህ ያው ድሮ ያልነበራቸው አታውቋቸውም። እህት ፋጡማ የምትባል ነበረች። ፋጡማ ያው አላህ ይጠብቃት። ኢትዮጵያ ገብታ የጠፋችው እንጂ ንጽር በጣም ብዙ ጊዜ ሰራች። ኢቨን ደግሞ ስትሄድ ራሱ አካውንቷን እዚህ ጥላን ሄደችው። በቃ ዳዕዋ የሚገርመው ይሄ ነው። መዳም ቤት እየሰራች ሙሉ በቃ ቀኑ ሙሉ እሷ ቤት ነበር ዳዕዋ የምናደርገው። በኋላም አካውንቷን ሰጥታን ሄደችው። ያላት ሙሉ ነጊቷ በቃ ሄደችው እና አላህ ይጠብቃት። ዱዓ አድርጉላት። ኡክቲ ፊላህ ከልቤ ለመሰጋት የምፈልገው እህት ከእህትም በላይ አማካሪ አላህ ይጠብቃት። እንዲሁም ደግሞ እህታዊ ታውቃታላችሁ። በትምህርት በሀሳብም በብዙ ነገር ከጎናቸው እህት አሲያ፣ እህት ረምላ፣ እህት መርየም፣ እህት ዘንየብ፣ ቀመሪያ፣ ሉሉ በሙሉ ሪከርድ ላይ የምታያቸው እና አለም ስማቸውን ጠርቼ ሊጨርስ አልችልም። ሁላችሁም ከጎናችን ያላቸው እህቶች ዳዕዋ ላይ የምትሰሩ ዩቲ፣ ጃስሚን፣ ሙሉ የኢርሻድ ጀማዎች እንዲሁም ደግሞ ያለ ስም ጠቅሼ በቃ አልጨርስም። ያጀማ ሁላችሁም መሲ አትረሳም። ወይ መሲ ማለት ነው ገና ንጽጽር ሳልጀምር ነበረች እና የእሷ መገጠኛ ንጽጽር ስገባ ማለት ነው የእሷን ቪዲዮ ማይጀመርኩና ሳይ ታክሲ ውስጥ ተቀምጬ ነበር። አንዱ ካፌራ እያትን አየኝና ማለት ነው እንዴት ነው እሷን የምታየዋል እና በአካልም ታስጨንቃቸዋለች እና አላህ ይጠብቃት። ሁላችሁም እህቶች ወላሂ ስም ጠቅሼ አልጨርስም። እህት ሐናን እና ሁላችሁም እህቶች ብያለሁ። አላህ ይጠብቃችሁ። እዚህ የደረሰው በእናንተ ነው። ጀሙ እንደዛው ጀዛኪላ ጀሙቲም ጀሙ ሁላችሁም አላህ ይቀበላችሁ። ለምን ዳዕዋ ሲደረግ ሪከርድ በማድረግ እኛም በማስተዋወቅ እንዲሁም ደግሞ በሀሳብ በመደገፍ ከሱም አልፎ በመወያየት ኮሜንት በመጻፍ ገዝተን ማኔጅ በማድረግ ያረብ ረስቻ እህት ዚክራ እነዚህ በሙሉ እህቶች እኛ የጠበቁ ነውን። አላህ ይቀበላቸው። የአላህ ስም አጻፉ። በቃ ጀማ እየረሳሁ ግራ ገባኝ። ላይ በዚህ እናቀው አቡ ሳለህ ናም ወላሂ ኡስታዝ ሙአዝ ነዚፍ ወላሂ ትክክል ናቸው። በቃ ጠረሽ ቻልቻለስም ሁላችሁም አላህ ይቀበላችሁ። በመቀጠል ሁልጊዜ ከጎናችን ያላችሁ እህቶች ታብታብ በማድረግ ኮፒ ሊንክ በማድረግ ጊፍት በመዘፍ ሁልጊዜ በሁሉ ከጎናችን ያላችሁ እህቶች በሙሉ ወላሂ ስማችሁን ጠርሼ አልጨርሰውም። ብዙ ናችሁ። አላህ እንደዚህ እንዳበዛችሁ እንደዚህ አብዝቶ እንደሰበሰበን በሙሉ ደግሞ አላህ በጀነተል ፊርዶስ ከሚሰበሰቡት አድርገን። በጣም ይሄ ስናገር ስሜት ይመጣል። ወላሂ እየቀለድኩ አይደለም። እያንዳንዱ ወንድም እያንዳንዱ እህት ለኛ ዱዓ ያደርጋል። በሁሉ ከጎናችን ነው። ኢቭን ወላሂ በጣም የሚገርመኝ ነገር አሁን ላይ ማለት ነው አንድ ቀን ላይቭ ብንቀር ኮሜንት ብናረፍ ራሱ በጣም ብዙ ሰው ነው የሚቆጣው። እና አልሐምዱሊላህ ሁላችሁም እህቶች እዚህ የደረሰው በእናንተ ነውና ወንድሞችም እንደዛው አላህ ይጠብቃችሁ፣ አላህ ይቀበላችሁ። ከልቤ እንደው አብረን ምን ቁሚ በመሰጋችሁ ደስ ይለኛል። እንግዲህ በመንፈስ ቁሚ ያለው በቃ በመንፈስ ቁሚ ያለው አላህ ያክብርልኝ ያለሁኝ። አሁንም ከዚህ በኋላ ብዙ ነገር ይጠበቅብናል። ቅድም ብያችኋለሁ፣ በጣም ብዙ ነገር ይጠበቅብናልና ኢንሻአላህ ወደ ኋላ እንዳትሉ፣ ከዚህ በኋላ እንዳትዘናጉ። ቀጥ ብለን እንቀጥላለን። ብዙ ስራዎችን እንሰራለን። በአላህ ፍቃድ ደግሞ በጣም ብዙ ታሪክ ሰርተን ዲነል ኢስላምን አስተምረን የቲክቶክን ገጽታ ቀይረን ወደ አኺራ እንሄዳለን ብለን አስባለን ኢንሻአላህ። ሁላችሁም አላህ ይጠብቃችሁ። هذا والله اعلم። ቀጥሉ ኢንሻአላህ። ማሻአላህ ተባረከላህ። በእኔ በኩል የነበረው ፕሮግራም ይህንን ይመስል ነበረ።
ኢንሻአላህ እንደዚህ አይነት ኸይር ስራዎች ላይ ማገዝ፣ እንደዚህ አይነት የዳዕዋ ፕሮግራሞች ላይ መሳተፍ ደግሞ የሁላችንም ፍላጎት ይሁን የሁላችንም የቀን የሌት ተቀን ልማድ ይሁን የሚል መልእክት ነው የማስተላልፈው። ኢንሻአላህ በንጽጽር የሚገኙ ወንድሞችንም እዚህ ሚዲያ ላይ ደግሞ ያሉ በዳዕዋ ላይ ደግሞ በደንብ የሚሰራፉ ወንድሞችን የማገዝ የሁላችንም